የሚሰጡትን ሰዎች ትገቡና ምን ትሏቸዋላችሁ መሰላችሁ? ትገቡና እነሱ ቤት አሁን እኔ ፖስት ማድረጋቸውን ስኮላሮች ይዛችሁ ትሄዱና ይሄ ሰውዬ የተባበሩት አማልክትን ነው የሚያመልከው ወይ ብላችሁ ስሙን ጠቅሳችሁ ንገሩት። ሪከርድ እያደረጋችሁ ጠይቁት። ብሎክ ያደርጋችኋል። በእርግጠኝነት ብሎክ ነው የሚያደርጓችሁ ወይ ከገስት ያስወርዳችኋል። ችግሩ ምንድን ነው? ለምንድን ነው እንደዛ የሚያደርጉት? አሁን የያዙት አገልግሎት አይደል፣ አታክ ነው የያዙት። አሁን እኔ መጥቼ እዚህ ልዘፍን አልችልም፣ ላለቃቅስ አልችልም። እንደዚህ ገብቶ እንደዚህ ያረጉኝ እንደዚህ አስበው ምናምን አልልልም። እኔ እንደዛ በእኔ በተፈጥሮ ከተወለድኩ ጀምሮ እኔ አንድ ደና ጠላት ገጥሞኝ አያውቅም። ጠላቶቼ ሁሉ ምን እንደሆኑ አላውቅም። በጣም እንትኖች ናቸው። በቃ ራሳቸው ይሄ ዝም ብለው ሱሪ በአንገት ምናምን አድርገው የሚጎተቱ አይነት እንትኖች ነው የሚገጥሙ። ሁሌማ ከልጅነት ጀምሮ አንድ የረባ ጠላት ገጥሞኝ አያውቅም። እና ሚያስለቅስ እንዲያርጎኝ እንዲያ ገብቶ እንደዚህ ሆኖ ሚያስብል አንድም ጠላት ገጥሞኝ አያውቅም። ጠቅላላ ራሱን በራሱ በጥፍ የሚመታ ሞኝ ብቻ ነው እንትን የሚለኝ ማለት ነው። ጌታ ኢየሱስ ጌታዬን እኮ ነው የምላችሁ። አንድ ደና ጠላት ገጥሞኝ አያውቅም። አንድ ማለት ነው። ጠቅላላ ሞኛ ሞኝ ነው። እና እንደዛ አልልም። እንደዚህ ፈልገው እንደዚህ አድርገውብኝ ምናምን አልልም። ወንበር ነው የሚፈልጉት። ወንበሯ አንድ ነች በቃ ሌላ ምንም አያስፈልግ። መንግስቱ ኃይለማርያም ተናግረዋል። ምንም ብትመኘው በቃ ወንበሩ አንድ ነው፣ ምንም አትሆንም ብለዋል መንግስቱ ኃይለማርያም። እና ሰው አታሳስቱ። ኦኬ። ትሪኒቲን በተመለከተ ኦኬ፣ የቤተ ክርስቲያን አስተምሮ ማለት እንደ ክርስቲያን የተቀመጠ የትሪኒቲ መሰረታዊያን የሚባሉ አሉ፣ መታመን ያለባቸው ሰዎች እነዛን የማመን የግዴታ አለባቸው። አንዳንድ ትሪኒቲ ደግሞ ተርሞች አሉ። ትሪኒቲ ውስጥ ሆኖ ፕሮቴስታንት የሚጠቀማቸው ኦርቶዶክሶች ማይጠቀሟቸው ኦኬ ተርሞች አሉ። አሁን እንደ ፕሮቴስታንት ለምሳሌ አካልን ስናብራራ እውቀት፣ ስሜት፣ ፍቃድ የሚለውን እንደ ፕሮቴስታንት የምንጠቀመው ነው። ይሄ ማብራሪያ ትክክል አይደለም ሲባል ሰምቻለሁ። የተሳሳተ ነው፣ በቸርች ፋዘርስ እንደዚህ ያሉም ሲባል ሰምቻለሁ። አሁን ይሄ ነውር አይደለም እንዴ? ዱርዬነት አይደለም እንዴ? የአንተ የራስ ቤተ ክርስቲያን በመጽሐፏ አሳትማ እያስተማረች አካል ማለት እውቀት፣ ስሜት፣ ፍቃድ አለው ብላ እያስተማረች በመጽሐፎቻችን እያስተማረች ትክክል አይደለም፣ ተሳስቷል፣ ባክኔዴስ አባቶች ጋር እንደዚህ አልተገለጸም ይባላል። ነውር አይደለም? አሁን ፖስት ያደረኩላችኋል። ዶክተር ተስፋዬ ሮበሌ፣ ዶክተር ማሙሻ ፋንታ ምናምን አሁን ቃል በቃል የየራ ፐርሰን ከሆነ የራሱ እውቀት፣ ስሜት፣ ፍቃድ አለው እያሉ ያስተማሩ በመጽሐፍ ጽፏል። ተዉ እነ ዶክተር ማሙሻና ሊድ ስኮላር የሪፎርምድ ሊድ ስኮላርስ አሉ። የባፕቲስቶች ሊድ ስኮላር፣ የሉተራን ሊድ ስኮላርስ አሉ። ቶፕ ስኮላርስ እንደሱ አይደል። በነገራችን አሁን ስኮላርስ ምናምን ምላችሁ እንደዛ አይደለም። አሁን ሊድ ስኮላር የባፕቲስት የሉተራ ምናምን ምላችሁ እነሱ ሶሻል ትሪኒቴሪያን ናቸው ማለት ለአካል ነው። ኦኬ ዲስቲንክት የሆነ ሶስት ፍቃድ አለ ብለው የሚያምኑ ናቸው። አንድ የሆነ ማይለያይ ማሰሪያ ምናምን ማያውቁልህ ማለት ናቸው። እና አሁን አለ እንደዛ የምንገልጥበት አለ። ለምሳሌ ኦርቶዶክሳውያን ስላሴን ትምህርቱን ስላሴ መሰረታዊያን የተባሉትን ተቀብለው ግን የሚያስቀምጡት ነገር ደግሞ አለ በራሳቸው ተርም። ፕሮቴስታንቶች ማይጠቀሙት ተርም አለ፣ እነሱ ለብቻቸው የሚጠቀሙት ማለት ነው። ለምሳሌ ኩነትን ታውቃላችሁ። አብ ለራሱ ልብ ሆኖ የወልድና የመንፈስ ቅዱስ ልባቸው ነው። ወልድ ለራሱ ቃል ሆኖ የአብና የመንፈስ ቅዱስ ቃል ነው። መንፈስ ቅዱስ ለራሱ ህይወት ሆኖ የአብና የወልድ ህይወታቸው ነው እየተባለ አሁን ስቴትመንት አለ። አሁን ይህ የኦርቶዶክስ ነው። ኦኬ እንዳልኳቸው የስላሴ መሰረታዊያን ሆኖ ግን ስላሴ ደግሞ ዋና ነገሮቻችን ላይ ተመሳሳይ ተርም እየተጠቀምን አንዳንድ ተርሞችን ግን
በተለየ መንገድ አሁን ኦርቶዶክስ ቤት እንደዛ ብለው ኦፍ ኮርስ ስኮላ እንትን ቴዎሎጂያንስ ምናምን እንደዛ ቆይ ኦርቶዶክስን ራሱ ላመጣልን ነው። ቆይ ገና እሱም ይመጣል። አሁን ሁለት እያረኩ አመጣለሁ። ሁለት እያረኩ አመጣላችኋለሁ። ሶ በጣም ኢግኖራንስ በጣም በቃ ጎጆ ሰርታበት ምናምን እና ሰው ይታዘባል ማለት አስፈላጊ ነው። ሰው ይታዘባል። የሚያውቁ ሰዎች አሉ፣ እነሱ ይታዘቡናል። ዶክመንቶች ሊወጡ ወይ የማንበብ ያለማወቅ ምናምን ከሆነ ችግሩ እኔ አይ ዶንት ቲንክ ሶ እንደሱም ነው ብዬ እንዳላስብ ደግሞ አትሊስት ጎግል ታደርጋላችሁ። ጎግል ያደረጋችሁትን እኮ ይዛችሁ ትመጣላችሁ። ጎግል ስታደርጉ እኮ ዳዘር ሳይድ ያለውንም ነገር ይዞ ይመጣል እኮ አይደል እንዴ? እና ይሄ ነገር እኔ እንትን አለለም። አሁን ትክክል አይደለም፣ ይሄ ነገር ጥሩ አይደለም ምናምን ማለልበት ተረዱኝ። አሁን ይሄን የሚያደርጉት ፐርፐዝሊ ነው እንደዛ የሚያደርጉት። ፐርሰናል የሆነ እንትን ስለሆነ ያለው ትምህርት ምናምን እያስተማሩ እንዳይመስላችሁ። ፐርሰናል አታክ ነው የያዙት ማለት ነው። ፐርሰናል ነው አታክ። ግን ነግሬሃለሁ እኔ ምንም ተንፈራፍረ ጥግ ነው የምትይዘው መጨረሻ ላይ እንጂ ምንም አታረግም። ልክ ከዚህ በፊት እንደነበረው ማለት ነው። ነበር እኮ ዛሬ በየዓመት ከጀመርኩ ዴይ ዋን ጀምሮ ቲክቶክ ከጀመርን ጀምሮ እንደዛ ትመጣላችሁ። ትንፈራፈራለህ፣ ጥግ ትይዛለህ። ትንፈራፈራት እንዳልኩ ነው እኮ እንደ ፎሮፎር ትራገፍና ከዛ ጥግ ትይዛለህ ማለት ነው። እንደሱ ነው የምታደርገው። ሌላ ምንም የምትቀይረው ነገር የለም። ኦኬ ሶ አሁን እናንተን አይቤጊው አንድ ነገር እናንተን የምለምነው ምን አድርጉልኝ መሰላችሁ? ፖስት ማድረገውን እዩ ማየት ብቻ አይደለም። ኦኬ ማየት ብቻ ሳይሆን ሪፖስት አድርጉ፣ ሼር አድርጉና ሰው ጋር አድርሱ። ከዛስ በኋላ እኔ ፖስት ማድረጋቸውን ይዛችሁ ሄዳችሁ ጠይቁ። እነዛን ሰዎች ለምን አትጠይቁም? ኦኬ ብሎክ ያርጓችሁ፣ ከገስት ያወርዷችሁ። አይታችኋል አይደል? ይሄ የተወገዘ ትምህርት ነው ምናምን። እኔ ፊት መተውስ እንደዛ ይላሉ። አይታል ሲመጣ ኦንሊ ጂሰስ ምናምን እየሆኑ ነው የሄዱት። አምጣ ማስረጃ ብዬ ሳመጣ ነገረ ክርስቶስ የኢየሱስ አካል ባህሪ ምናምን የሚል ይዞ መጣ። እኔ ትሪኒቲ የት አለ ምናምን ስለው አይ ክርስቶስም እኮ ያው ነገረ ክርስቶስም እኮ ያው ትሪኒቲ ነው ምናምን አላለም። እንደዛ ነው የሚሉት። አንደኛውም መጥቶ 15 ምናምን የረሲ አይነት ጠቀሰና መጥቶ ኢየሱስ አብ ነው ብሎ ሄደ። እንደዛ ናቸው። ፊት ለፊት ሲመጡ እንደዛ ናቸው። አይቤጉ ለምን አትመጡምና ለምን እንደዚህ አታረጉ? ቆይ እንደዚህ ለምን አታረጉ? ቆይ አናፖሎጂ አሁን መኖርህን ቼክ ላድርግ። አናፖሎጂ አንዴ አናፖሎጂ የኦርቶዶክሱ አንድ እናንተ ዛሬ የሚፈልገው እናንተ ቆርጠሸዋልና አናፖሎጂ መኖራችሁን አንዴ ቼክ ላድርግ። እሺ የለም። እሺ ችግር የለውም። ከሌለ በቃ ዝም ብዬ እሺ ተኝተዋል እሱ። እሺ አንቺ ካለሽ እሺ ጥሩ። እንደዚህ አርጊ፣ እንደዚህ አርጊ። አሁን እኔ የምለውን ሪከርድ ቆይ ቪዲዮ ልስራ። ቆይ ቪዲዮ ሰራለሁ። ፕሮፐር ቪዲዮ ሰራለሁ። ቪዲዮ ብትሰራ ይሻላል። አንተ ራስህ ቪዲዮ ሰራ ብለህ ፕሮፐር ቪዲዮ ብሰራ ይሻላል። ልክ ነው። እንደዛ ይሻላል። በቃ ለነሱ ራሱ አጀንዳ መሆን የለብህም አንተ ራስህ። በእውነት እኔ አንዳንድ ሳስበው ምን መሰለህ እዚህ ሚዲያ ላይ የመጡት እናስተምራለን ብሎ የመጡት ምንድነው ወንድምን ለመምታት ነው የመጡት። አሁን ቴሌግራም ላይ የሚጽፉትና የሚያደርጉትን ሳይ በጣም ነው ልብ ያዘነው በእውነት። አንተ እንኳን አትሳሳትም፣ ግን ተሳስተ እንኳን ቢሆን አንተ ቤት መጥተው ወይ በውስጥ ቢጠይቁ ኤፊ በዚህ ላይ እንዴት ምን ትላለህ ብሎ መጠየቅ ሲገባቸው በራሳቸው እንትን ሲሄዱ በጣም ከባድ ነው በእውነት ይሄ ነገር እና ለትምህርት አይደለም የመጡት። ጠርቻለሁ እኮ ነው ዲቤት የሚፈልጉ ከሆነ ጠርቻለሁ እኮ። ዲቤት የሚፈልጋለሁ ወይ ዲቤት መግባት ትችላላችሁ ወይ ብያለሁ አይደለ እንዴ? እሺ ብሎ የመጣ አንድ ሰሙ የሚባል ነው የመጣው። ኦኬ ሰሙ መጥቶ እንዴት ብሎ እንደሄደ አይታችኋል። ኦኬ አሁን ዲቤት መምጣት ትችላላችሁ ወይ ነው? በኔ ፊት ማውራት ትችላላችሁ ወይ ነው? አትችሉም። ራይት ሶ ኢትስ ኦኬ። አሁን እናንተ አውሩ፣ ቤታችሁን ከፍታችሁ ችግር የለውም። እኔም ቅዳሜ ገብቼ አስተምራለሁ። እስከዛ ግን ፖስት አደርጋለሁ። ፖስት ማድረጋቸው ቪዲዮ አሉ እነሱን። ምክንያቱም እነዚህ ሰዎች መዋየት አይችሉም።
መዋየት ማይችሉት ያውቃሉ። ኦኬ እኔ ፊት እውነቱን ውሸት ማድረግ አይችሉም። አሁን ሶስት ፍቃድ የሚል ነገር ይናገራል። ሶስት ፍቃድ ማለት ትክክል አይደለም። ሶስት ፍቃድ ማለት ትክክል አይደለም። ሶስት ፍቃድ ማለት ትክክል አይደለም። ያ ጉድ ትክክል ነው። ሶስት ፍቃድ ትክክል ነው። ትክክል ሶስት ፍቃድ ነው ማለት ትክክል አይደለም። ራይት እኔም ሶስት ፍቃድ ትክክል ነው ብዬ አላምንም። ሶስት ፍቃድ እንደዛ ባምን ኖሮ ሶሻል ትሪኒቲ ነበር፣ ሶሻል ትሪኒቴሪያን ነበር መሆኑ። ሶስት ፍቃድ ብዬ አላምንም። እኔ ሶስት ፍቃድ ብዬ አውቃለሁ አላውቅም። አንተ ማሸነፍ የምትችለው ሶስት ፍቃድን ነው። ሶስት ፍቃድንም አንተ ባስቀመጥክበት መንገድ አይደለም። ስለዚህ ሶስት ፍቃድ ብለህ የምትጀምረው ለዛ ነው። ሶስት አንድ የሆነ ያልተለያየ ብለህ ማሸነፍ ትችላለህ? ዲቤት መምጣት ትችላለህ? እኔ ፊት ማውራት ትችላለህ? አትችልም። ምንድነው የምታደርገው? ተደብቀህ ታወራለህ። ጎሄድ እንደዛ ነው። ለመንኩ ኑ ዲቤት እንግባ፣ እሺ ኑ ውይይት እንግባ። አይ እንዋሻለን ተደብቀን ቤት ምንፈልገው ሌላ ነገር ነው። ኦኬ ጎሄድ የምትፈልገው ነገር በሱ መንገድ አታገኘውም፣ ግን ጎሄድ እንደሱ አድርግ። ስትመጣ ግን ያው ታውቃለህ፣ የመጣችሁትም ታውቃላችሁ የሆናችሁትን ማለት ነው። ራይት ለውይይት አትመጡ፣ ለዲቤት አትመጡ። ሶሻል ትሪኒቲ ራሱ የሚያምኑት ሶሻል ትሪኒቴሪያን አይ እንደዚህ ከሆነ እንደዚህ ነው የሚሆነው ብላችሁ ለጥጣችሁ ወደ ሶሻል ትሪኒቲ በግድ በዚህ ቢሆን በዚህ ሶሻል ትሪኒቲ ሄረሲ ሆኖ አያውቅም። ሶሻል ትሪኒቲ እኔ አልቀበለው እንጂ ሶሻል ትሪኒቲ ሞዴል ሄረሲ ሆኖ አያውቅም። የእናንተ ስኮላሮች ሊድ ስኮላሮቻችሁ ትልልቅ ስኮላሮቻችሁ ሶሻል ትሪኒቲ አማኝ ናቸው። አማኝ ላይ እየዋሸው ነው አላዋሽ። እኔ እንደናንተ እኮ አይደለም ዝም ብዬ አፌ ላይ የመጣውን ለጥፌ ጉባኤ ምናምን ብዬ ማስረጃ ሳላቅ እንደዛ አላረግም እኮ እየለጠፍኩ ነው። ይኸው ለጥፌ ያለው አሁን ሁለት የሪፎርመድ ቴዎሎጂያንን ለጥፌ ያለው። የሪፎርምድ ቴዎሎጂያን ስለ የሁሉሉ ኮሌጅ እያልኩ አይደለም። ሁሉሉ ኮሌጅ እያልኩ እንዳይመስል። ሪፎርምድ ቴዎሎጂያን ስል በነገራችን ላይ የካልቪን ኮሌጅ ታውቁታላችሁ አይደል? በጣም ትልቁ በጣም ትልቅ የተባለው ስነ መለኮት የዛ ዲን ማለት ነው። የዛ ፕሬዚዳንት የሆነ ሰው በሪፎርምድ እንትን ውስጥ ሊድ የሚባሉ ማለት ነው። ኦኬ እንደዛ ነው። የመጨረሻ ሰዎቹን ነው ያመጣሁት ማለት ነው ማስረጃ አድርጌ፣ ዝም ብሎ እንትን አይደለም። ሰው እነሱ ላይ ነው የምትሳለቀው የነበረው። ሪፎርምድ ነኝ ብለህ ሶስት የተባበሩት አማልክት የሚያመልኩ ናቸው ብለህ ስትሳለቅ የነበረው እነሱ ላይ ነው። ማን ላይ ቆመሽ ማንን ታመያለሽ አይነት ነገር ማለት ነው። ቆይ እመጣለሁ፣ የሁላችሁንም እመጣለሁ። የሁላችሁንም ሁለት እያረኩኝ እንዳይበዛ የባፕቲስትና የእንትንን ሁለት አድርጌያለሁ። ከዛ የሉተራን ደግሞ ይቀጥላል። የሁላችሁንም ዲኖሚኔሽን አሉ የሚባሉ ስኮላሮቻችሁን አመጣለሁ። ሶሻል ትሪኒቲ አማኝ ናቸው። ሄሬሲ ነው ሪሊ። ስለዚህ ሄሬሲ ያለው አንተ ቤት ነው እንግዲህ። የተባበሩት አማልክት ምናምን ያለው አንተ ቤት ነው እንግዲህ። የአንተ ስኮላሮች ናቸው እንግዲህ ቤተክርስቲያንን የሚመሩ ማለት ነው። ቤተክርስቲያንን የሚመሩ ትልልቅ ተቋማትን የሚመሩ እነሱን ሶሻል ትሪኒቴሪያን ናቸው። ራይት እንደዚህ ለከት አይኖረውም። አንዳንድ ሰው እንደዚህ ሲዋሽ ሶሻል ሚዲያ ላይ ወጥቶ እንደዚህ ይዋሻል። ነውር አይደለም? አሁን ያዛል ቪዲዮ ምናምን ከዛ ይመጣል ሰዎች እንትን ሊሉ ይችላል ምናምን አይባልም። ሰው ተዘጋጅቶ እንዴት እንደዛ ያደርጋል? እንዴ ሳይዘጋጅ ኢሶኬ። አሁን ሰው አንድ ሰው እኔ አልፈርድበት ላይቭ ገብቶ ኢሶኬ የሆነ ነገር ሲናገር ቢሳሳት ምናምን የሆነ ኦኬ በቃ ድንገት ነው ወይ ሳይዘጋጅ ገብቶ ነው ኦኬ። ሶ በእንደዛ ሁኔታ ውስጥ ደግሞ ሰው ተዘጋጅቶ ፕሮግራም አውጥቶ ማስታወቂያ ሰርቶ መጥቶ እንዴት ይሳሳታል? ይሄ በቃ ተስፋ የሌለው ማለት ነው። ለመማር ራሱ ተስፋ የሌለው ማለት ነው። በቃ ምንም ተስፋ እንኳን የማይታይበት አይነት እንትን ማለት ነው። ኢግኖራንስ ማለት ነው። ጌታዊ ሰውረን ከዚህ። እሺ ሶ እንደዛ እናደርጋለን። ቅዳሜ እንገባለን።
ቅዳሜ እንገባለን። እስከዛ ግን አሁን ፖስት አረኩ የራዲሽን እንዳልኳችሁ ትላንት ገስት ላይ በጣም ሲያቀረሹ ስለነበረ የተባበሩት መንግስታት ነው የሚያም ሶሻል ትሪኒቲ። እኔ ሶሻል ትሪኒቲ ለምን ተጨነክ እንደዛ እንደፈለጉ ለምን አያቀርሹባችሁም ልትል ትችላላችሁ፣ ግን ትክክል አይደለም። በጣም በጣም ትልልቅ ስኮላሮች ናቸው እነዛ። ነን ዲኖሚኔሽናል አይደሉም እንደነገርኳችሁ ነው። ትልልቅ በጣም ሊድ ስኮላር የሚባሉት እነሱን ነው ሲሳደቡ ያመሹት ማለት ነው። እኔ ሶሻል ትሪኒቲን ባልቀበልም ሄረሲ ናቸው ግን ብዬ አላምንም። ሄረሲም ሆኖ አያውቅም። ሄረሲም ነው ያለም ሰው የለም የነሱ ትምህርት። ሶ እናንተም ስትጠቅሷቸው የነበሩ ስኮላሮች which is እናንተም ለምትፈልጉት ሐሳብ ያደርገው የነሱ ሊቃውንት ማለት ነው። በብዙ ርቀት የሚበልጧቸው እነሱን ሰዎች ሶሻል ትሪኒቲ ናቸው፣ እዛው ትራዲሽን ውስጥ ያሉ ሰዎች ማለት ነው። ሶ ይሄንን አድርጉልኝ፣ አንድ ፌቨር የምትሰሩልኝ እናንተ ሼር ሪፖስት አድርጉ፣ ሼር ሪፖስት አድርጉ። ለሁሉሉ ኮሌጅ ተመራቂዎቹም ለነሱም አድርሱልኝ ይሄንን ማለት ነው። ስኮላሮቹስ አልተወገዙም? ዶክተር ሳምሪ ስኮላሮቹ አልተወገዙም፣ ሊወገዙም አይችሉም፣ የተወገዙም አይደሉም። አሁን እናንተ ናችሁ ዶክተር ሳምሪ፣ አሁን ያልገባችሁ እናንተ ናችሁ። አሁን እዚህ ያለው ሌላ እንትን ነው፣ ሌላ የዱርዬ ስራ ነው የሚሰሩት። ይሄ አሁን ስነ መለኮት ምናምን አይደለም የሚያስተምሩት። የሚገቡ ሰዎች የሚያወሩት ነገር ጠቅላላ እንትናን እንዴት አድርገን እንምታ፣ እንትናን እንዴት አድርገን እንምታ፣ እንትናን እንዴት አድርገን ብዙ ቆሻሻ ነገር አለ። አሁን እናንተ መስማት የሌለባችሁ እኔ ማልነግራችሁ በጣም ቆሻሻ ነገር ማለት ነው፣ ልትሰሙ ማይገባው። እኔ እንደዛ እሱን መንገር አልፈልግም። ከጀርባ ብዙ የሚያደርጉት ነገር አለ እነዚህ ሰዎች ማለት ነው። እና በዛ እንትን የወጡ ሰዎች ናቸው። ለዛ ነው ስኮላሮቻቸውን ኦኬ ግቢና ዶክተር እዩና እዩ፣ እኔ አሁን ፖስት ማድረጋቸውን እያቸው የነሱን ስኮላሮች እና ጥያቄ አቅርብላቸው። አሁን ይሄንን ጥያቄ ገብተሽ እነሱ ሲያስተምሩ አቅርብላቸው። እነዚህ ስኮላሮቻችሁ ተወግዘዋል ወይ ብለሽ ጥያቄ አቅርብላቸው። እና የተባበሩት አማልክትን ነው ወይ የሚያመልኩት? እነዚህ ትራይቲዝም ነው ወይ ሲያስተምሩ የኖሩት ሲያስፋፉ የኖሩት ብለሽ ጠይቃቸው ገብተሽ። እነዚሁን ስኮላር እንዴት አድንቀው ጳውሎስና ጴጥሮስ አድርገው ሲያወሩ ሰምቻለሁ በጣም ብዙ ጊዜ ማለት ነው። አሁን ግን አንድ ሰው ለመምታት ሲሉ እሺ እንደዛ እናደርጋለን። መልስ መስጠት ኖ እንደዛ አይደለም። መልስማ እሰጣለሁ። ያመንኩበትን ነገር እኔ እናገራለሁ፣ ችግር የለውም። በትምህርትም ይሁን ሀሳቡንም በመስጠት እናገራለሁ። ሚል ከሆነ ድቤት መግባት አለበት። አሁን በቃ እሱን ነው ማድረግ ያለባቸው። እናንተም ለምንድን ነው ድቤት ማትገቡት ከኤፍሬም ጋር በለው። አሁን መላኩ የጻፍከውን አይቻለሁ። ኤፍሬም የአባቶችን ማብራሪያ የማይቀበል ከሆነ እንዴት ሆነን ድቤት እናደርጋለን? የአባቶች እኮ እሱ አላማው እሱ አይደለ እንዴ? አሁን ካቶሊኩ ና ድቤት ግባ ሲባል ያስቀርበውን ዝርዝር ሀሳብ አይተሃል? መጀመሪያ ትምህርቱ ላይ ያለህን አቋም በዚህ ላይ ያለውን ትምህርቶችን አምጣ አለ። ከዛ ደግሞ የምታቀርበው ከዚህ ነው የምትጠቅሰው አለ። አሁን እንደዚህ አይነት ውይይት አለ። አሁን ጦር ሜዳ ሄደ ማለት ነው። በምን መሳሪያ ነው የምትወጋኝ? መጀመሪያ መሳሪያዎቹን እንትን በል አቅርብ የምትወጋኝን። ከዛ ደግሞ እነዚህ መሳሪያዎችን መጠቀም አትችልም። አሁን ይሄ ኢግኖራንስ አይደለም ይሄ አሁን ጤነኛ አእምሮ ያለው ሰው እንደዚህ ይላል እንዴ? ውይይት ነው። ይሄ የሚመጣው ማስረጃ እንዴት ላንተ ሰጣለሁ? አሳልፌ መጀመሪያ ከሰጠውማ ውይይቱ አለቀቁ። ደግሞ ከዚህ ነው ከዚ መጽሐፍ ቅዱስ ወጥቼ በአባቶች እንድወያይ ነው? መጽሐፍ ቅዱስን ልተው እንዴ? ኦፍኮርስ መጽሐፍ ቅዱስን ይዤ ነው እንጂ ማውራ። እኔ እኮ በጣም እኮ
እኔ ትግሌ እሱ አይደል እንዴ? እኔ እኮ ትግሌ እኮ ሰውን ወደ መጽሐፍ ቅዱስ ለመመለስ እኮ ነው። ከመጽሐፍ ቅዱስ አውጥቼ ኮራፕት የሆነ የሺና የ500 የ700 ዓመት ወረቀት ላይ ስቲክ አድርጌ እንደዛ ነው። መጽሐፍ ቅዱስን ነው ሲስተማታይዝ አድርጌ እነሱን ማመሳክረው በመጽሐፍ ቅዱስ ነው። አባዬ መጽሐፍ ቅዱስ እኔ ትምህርቴም ክርክሬም ሙግትም ሳረግ በመጽሐፍ ቅዱስ ነው ቤዝ የማረገው ማለት ነው። መጽሐፍ ቅዱስ ላይ አድርጌ ቸርች ፋዘርስም ስኮላርም ምንም በመጽሐፍ ቅዱስ ቃኝቼ ነው አርቲኩሌት አድርጌ ማመጣው እንጂ አባ እንትና እንዲህ ብለዋል፣ አባ እንትና እንዲህ ብለዋል፣ ቸርች ፋዘርስ እንደዚህ ብለዋል፣ ቸርች ፋዘርስ እንደዚህ ብለዋል። ኧረ እባክህ እንደሱ አይደለም። ኢየሱስ እንደዚህ ብለዋል፣ ጳውሎስ እንደዚህ ብለዋል፣ ዮሐንስ እንደዚህ ብለዋል። ኦኬ እነዚህ እንደዚህ ብለዋል መጽሐፍ ቅዱስ ላይ። ኦኬ ይሄኛውን ደግሞ አባት ሲያብራራ እንትና የተባለው በዚህ ክፍለ ዘመን የተነሳው አባት ሲያብራራ ይሄንን ክፍል ብለህ ያ ጥቅስ ላይ ቤዝድ ሆነ ማለት ነው። ይሄንን ክፍል ሲያብራራ ደግሞ እንደዚህ ብለዋል፣ ይሄንን እንደዚህ ብለዋል፣ ይሄን እንደዚህ ብለዋል፣ ይሄን እንደዛ ብለዋል። ኦኬ ጉድ፣ እንደዚህ አሁን ጥሩ ነው። አየህ መጽሐፍ ቅዱስ እንደዚህ ይላል፣ መጽሐፍ ቅዱስ ይሄንን እንደዚህ ነው ብለዋል፣ እንደዚህ ነው ብለዋል፣ እንደዚህ ነው ብለዋል። ሶ መጽሐፍ ቅዱስ ይሄን ነው የሚለው። ይሄንን ደግሞ ሲያብራራ እንትና የተባለው ቸርች ፋዘር ትላለህ፣ ዋሬቨር አንተ ጥራ አንዱን ማለት ነው። ስኮላሮችንም ጥራ የፈለገውን። እሱ ደግሞ ይህን ሲያብራራ ይሄ እንደዚህ ነው ብለዋል፣ ይሄ ደግሞ እንደዚህ ነው ብለዋል፣ ይሄንን ከዚህ ጋር ነው ያገናኘው ትላለህ። እንደሱ ነው ወጉ በነገራችን ላይ እንጂ እንትና እንዲህ ብሎ ብለህ እንትና እንዲህ ብሎ ብለህ ትጨርሳለህ እንዴ? ነው ወይ? የኔ ሃይማኖት እንደሱ አይደለም። ሃይማኖቴም አይፈቅድም በነገራችን ላይ እንደሱ ነው። ኖ ካቶሊኮቹም ካቶሊክ ስኮላር ሁሉ አመጣለሁ። እናንተ ብቻ አንድ ነገር አሁን እኔ ተስፋ የምታስቆርጡኝ እናንተ በምን መሰላችሁ? እኔ ፖስት ሳረግ ሪፖስት አድርጉ፣ ሼር አድርጉ። እሱ ብቻ አይደለም፣ ጠያቂ ሁኑ። ኦኬ ጠይቁ። አሁን አንድ ሰው እንደዛ እንትን ሲሉ ስታዩ እንደዚህ በቃ ኦኬ ሰውን ለማታክ የዱርዬ ስራ ሲሰሩ ስታዩ ይዛችሁ ግቡ። እነሱ አሁን ፖስት ማድረገውን ይዛችሁ ግቡና እንትና እኮ እንደዚህ ብለዋል፣ አንተ ደግሞ እንትን የሚያምን የተባበሩት አማልክትን ነው የሚያምነው ብለዋል፣ እንትና የተባበሩትን አምላክ ነው ወይ ያምነው በሉና ጠይቁት። ኦኬ ሶ እኔ አሁን እንትን ምለው ፖስት ማድረግላችሁ መርጥላችሁ ስኮላሮች ዝም ብሎ ተራ ስኮላሮች አይደሉም። ኦኬ ሊድ ስኮላር ናቸው። ሊድ ስኮላር ማለት በጣም እንትን ሆኑ ማለት ነው። በዛ ዲኖሚኔሽን በእኛ ታሪክ ማለት ነው በእኛ ዘመን ላይ የነበሩ የመጨረሻዎቹን ስኮላሮች ናቸው እየጠቀሰ እና እነሱን ይዛችሁ እነሱ እንትና እንደዚህ ብለዋል፣ ይሄ ትክክል ነው ወይ? ከዚህ ጋር እንዴት ነው? ከዚህ ጋር እንዴት አገናኝተዋል ብሉ። አይ ማንም እንደዛ የሚያምን የለም ማንም እንደዚህ አላለም ምናምን አይደል ቢሏችሁ፣ እኔ ማስረጃው ፖስት ሳረግላችሁ እናንተ ሪፖስት አድርጉ፣ ሼር አድርጉ። ሰው ጠያቂ ደግሞ ሆኑ እናንተ። አይ ይሄ ነገር እንዴት ነው? ይሄ ነገር እኮ ከዚህ ጋር እንደዚህ ብለዋል፣ እንትናም እንደዚህ ብለዋል፣ እንትና እንደዚህ ብለዋል እያላችሁ ጠይቁ። አሁን የኔን ትምህርት አይደለም የምከላከለው፣ እንደዛ እኔም ትምህርት የሚባልም የለኝም። እውነት ለመናገር እኔ የአባቶችን ትምህርት የመጽሐፍ ቅዱስን ትምህርት ነው ማስተምረው። ሶሻል ትሪኒቲን አይደለም ኢንተርቴን ማድረገው። አሁን የምለጥፍላችሁም ሶሻል ትሪኒቲን ለእኔ ትምህርት ማስረጃ አድርጌ አይደለም። የእኔ ትምህርት መጽሐፍ ቅዱስ ላይ ያለ ትምህርት ነው፣ የአባቶች ትምህርት ነው እኔ ማስተምረው። እኔ ሶስት ፍቃድ የሚባል ነገር አላስተምርም። ሶስት ፍቃድ ብዬ አስተምሬ አላውቅም። ሶስት አንድ የሆነ ያልተለያየ ነው። ኦኬ እኔ አንድ ስኮላር ብቻ ነው እንደዛ የኔ አይነት ኦፍኮርስ የኔ ኢንተርቴን የሚያደርግ ሰው ማቀው አንድ ሰው ነው ስቴትመንት የሚጠቀም ማለት ነው። ስቴትመንት የሚጠቀም እንጂ ስቴትመንትም እኔ የሚለውን ቃል በቃል የሚጠቀም አይደለም። አሁን እኔ ሀሳቦችን ልገልጥባቸው ትምህርቱ እኔ የምናገረው ትምህርት የአባቶች ነው። የኤርሊ ቸርች ላይ የነበረ ነው። የቤተ ክርስቲያን ትምህርት ነው እንዴ። እውቀት፣ ስሜት፣ ፍቃድ ያለው አካል ማለት ስላቸው የነበረው የነ ሙሉ ወንጌል፣ የነ አሴምብል፣ የነ መሰረተ ክርስቶስ፣ የነ ምናምን ማስተማሪያ አይደለም እንዴ? የቤተ ክርስቲያን እንደዛ አይደል የምናስተምረው? አሁን እኮ ለአካል እኮ እውቀት፣ ስሜት፣ ፍቃድም አይባልም እየተባለ እኮ ነው ያለው እንዴ። እንደዛ ሲሉ እናንተ እንደዛ ነው የምትሉት፣ ዝም ነው የምትሉት። እንደዛ ሲባል ነው እንደዛ አይደለም የምትሉት። ለምንድን ነው እውቀት፣ ስሜት፣ ፍቃድ አይደለም የተሳሳተ ነው ያልከው? ለምንድን ነው ያ ማለት ምን እያልክ ነው? ገነት ቸርች ተሳስታለች እያልክ ነው
አሴምብሊ ኦፍ ጋድ ቸርች ተሳስታለች፣ ሙሉ ወንጌል ተሳስታለች እያልክ ነው? ለምንድን ነው ማትሉት? ይኸው ማስረጃው። እኛ እኮ ቤተክርስቲያናችን እንደዚህ ነው የምታስተምረው። ለምንድን ነው ትክክል አይደለም የምትለው? እንደዛ ልትሉ ይገባል። እዛ ብቻ አይደለም እኔንም እኮ ልትሉ ይገባል። እኔን ራሱ እኔ ሳውራ እኔ ራሴ ሳስተምር ትክክል ያልሆነ ነገር ካለ ከቤተክርስቲያን አስተምሮ ጋር ልዩነት ያለው ትምህርት ካለ ልሞገት ይገባል። ትክክል አይደለም ልባል። አሁን እኔ አንድ ነገር ይሄን ልበላችሁ፣ አንድ ነገር በጣም እንትን በሉ እሺ። አሁን እኔን የሚሞግት ሰው ለምን እኔን ይሞግታል ትክክል አይደለም ሚላ ምናምን እንደዛ እንዳታስቡ። እንደዛ አይነት ሜንታሊቲ የለኝም እኔ። ማንነኝና እኔ ሰውን ስሞግት አይደል እንዴ የምኖረው ዘመኔን ሁሉ። አይኖት እኔ ለምንድን ነው ማልሞገተው? እኔን አሁን አይ ይህንን አልቀበልም ይህን እቀበላለሁ የሚል ሰው ብዙ ሰዎች ገጥመውኛል። ይህንን ነው የምቀበለው የሚሉ ሰዎች አይ እኔ ይሄኛው ከዚህ ጋር ባረገው የተሻለ ነው ከዚህ ጋር ከማረገው ይልቅ ያሉ ሰዎች አሉ። እንደዛ ምንም አይነት ባድ ኢንቴንሽን የሌላቸው ሰዎች ማለት ነው። እኔ አሁን ማውራው ስለነሱ ሰዎች አይደለም። በጣም ዱርዬ ሰዎች፣ ቀጣፊ ሰዎች አሉ፣ ክፉ ሰዎች ማለት ነው። የሚዋሹ ሰዎች ዴይ ናይት እዚህ አብረን እያለን ደጋግሜ የምናገረውን እናንተ የምታውቁትን ነገር ሲዋሹ ትሰማቸዋላችሁ። እና ፕሊስ ቢ ፎከስድ። አሁን ፎከስድ አድርጉ። ኤፍሬም ሲናገር የኤፍሬምን ንግግር በጣም በጥንቃቄ ስሙት። ምንድን ነው የሚናገረው ኤፍሬም? ኦኬ ኤፍሬም ምንድን ነው የሚናገረው? ሰምባዲ ሲናገር ስለ ኤፍሬም አስተምሮ ሲናገር ምንድን ነው የሚያወራው? ይሄ ሰውዬ የሆነ ነገር ፖስትም ሲያደርግ በጥንቃቄ ፎከስድ ሆናችሁ ስሙ። ኦኬ ምንድን ነው ይሄ ሰውዬ የሚናገረው? ትክክል ነው ኤፍሬም እንደዛ ብሏል እኔ ያልኩት የሆነ ሰው ብሎ ትክክል አይደለም ብሎ ለዛ ማስረጃ ሲያመጣ ስታዩ ያንን ሰው ነው መቀበል ያለባችሁ፣ ኤፍሬምን አይደለም። በፍጹም ኤፍሬምን አይደለም መቀበል ያለባችሁ። ኤፍሬም ያለውን ብሎ ኤፍሬም እንደሚያምን ኦኬ የሚያምን ሌላ ሰው የለም። ይሁላችሁ ኤፍሬም ያስተምረው ትምህርት ደግሞ ትክክል አይደለም፣ ይሁላችሁ ማስረጃ ላምጣ፣ ለምሳሌ ከቸርች ፋዘርስ ከጉባኤ ብሎ ይሁላችሁ አያችሁ ይሄኛው ይሄ ነው ይሄኛው ይሄ ነው እዚህ ጉባኤ ላይ እንደዚህ ተብሏል ብሎ ማስረጃ ካመጣ ያንን ሰው ነው መቀበል ያለባችሁ። ኤፍሬምን ለምንድን ነው የምትቀበሉት እንዴ? ኤፍሬም ከመቼ ጀምሮ ነው ኢንፋለብል የሆነው? ቸርች ፋዘርስን ኢንፋለብል አይደሉም፣ ኢንፋለብል ናቸው፣ አይ ሚን ፋለብል ናቸው፣ ተሳሳች ናቸው እያለን ኤፍሬምማ ልታይ የሚገባው እንትን ነው እንጂ በጣም በጥንቃቄ ነው እንጂ ልታዳምጠው የሚገባው በጣም እያንዳንዱን አረፍተ ነገር ጭምር ማለት ነው፣ በጣም በጥንቃቄ። ስለዚህ ትክክል አይደለም ሲል ኤፍሬም አንድ ሰው ትክክል አይደለም ስላለ ያ ሰው ተሳስቷል ምናምን አይደለም። ትክክል ሊሆን ይችላል ተሳስቷል ሲል፣ ማስረጃው ግን ትክክል ይሁን፣ እኔ ምለውን ይበል፣ እውነት ይሁን። አሁን የተቸገርኩት እሱ ነው። ውሸታሞች ናቸው። ሁልጊዜ እንደምለው ወተት ነጭ ነው የሚለውን ኦኬ አንድ ሰው ታግሎ ማሸነፍ ሲያቅተው ምን ያደርጋል? ወተት ቢጫ ነው የሚለው ትክክል አይደለም ይላል። ኤፍሬም 3 ፍቃድ አማኝ አይደለም። 3 ፍቃድ አምናለሁ ብሎ አያውቅም። አሁን እዚህ የተሰበሰባችሁ ምናልባት 1 2 3 ሰዎች ውጪ ይህንን ታውቃላችሁ። እንደዛ ብዬ እንደማላስተምር እንደዛ ብዬ እንዳላስተማርኩ ቪዲዮዎቼን አይታችኋል፣ የተቆረጡትን አይታችኋል፣ ያልተቆረጡትን አይታችኋል፣ ቀጥታ ሳስተምር ሰምታችኋል፣ ታውቃላችሁ ይሄን። ኦኬ አንድ ሰው ሄዶ አሁን አይ የተለያየ ማለት እንደዚህ ያልተለያየ ማለት እንደዚህ ይሄ ትክክል አይደለም፣ በቤተክርስቲያንም እንደዚህ ነው፣ ይኸውላችሁ የአባቶች እንደዚህ ብለዋል፣ ቤተክርስቲያንም ጉባኤ ይሄን ታምናለች። ይሄን ካለ አንድ ሰው እሱን ማስረጃ ካሳያችሁ ካለ ትክክል ነው እሱ ያስ ትክክል ነው እሱ ነው ትክክል። በቃ እኔ ትክክል አይደለሁም። እንደዛ ያደርጋሉ? አያደርጉም። ዱርዬዎች ናቸው፣ ውሸታሞች ናቸው፣ ቀጣፊዎች ናቸው። አያደርጉም፣ እንደዛ አያደርግም። ለአካል መስጠት ተወግዘዋል፣ የስላሴ አካል ምናምን ይላል። አምጣ ማስረጃ ስለው ሲሳይ ቤት አይታቸዋል። ይዘው የመጡት እንግዲህ ሉተራንን ምናምን ብለው የመጡት 2-3 ልጆች ማለት ነው። ይዘው የመጡትን አይታቸዋል። ስጉ ቃል ኢየሱስ ክርስቶስ ላይ የተነሳ ጥያቄ እሱ የተፈታበት ጉባኤ ይዘው መጥተው የኢየሱስን ስለ ኢየሱስ ስለሱ አካልና ኔቸር የሚያወራበትን ጉባኤ ትሪኒቲ ስለው አይ ያው እኮ ነው ኢየሱስ እኮ ያው ቅድመ ዓለም ከትሪኒቲ አንድ አካል አይደለ እንዴ? ያው እኮ ነው ነገር ክርስቶስ ማለት ስላሴ እኮ ያው ይገናኛሉ ምናምን። እንደዚህ ቀጣፊዎች ናቸው። እንደዚህ ነው በስነ መለኮት እንደዚህ ነው የሚሰራው። አይ ዶንት ቲንክ ሶ። እንደዛ አይደለም።
በትክክል ሚለውን ሰው ብሎ መሞገት ከቻልክ ጎበዝ ነህ አንተ። እውነትም ጎበዝ ነህ፣ አንባቢ ነህ፣ የተማርክን እውነትም ማለት ነው። ዴን ፍሬግ ከዛ በኋላ ማውራት እንችላለን። ጥሩ ነው። ከዛ ልንወያይ እንችላለን። ኦኬ ምናልባት እኔ ያላየሁት ትክክል የነበረ እንደዚህ ጥሩ ነው። ጠቅላላ ቀጣፊ ውሸት ተው፣ የኔን ተዉት እና ሶሻል ትሪኒቲ ላይ አሁን እንደምንም እንትን ይሉና ሶሻል ትሪኒቲ ጋር ያጠቃውና ሶሻል ትሪኒቲ ደግሞ የአማልክቶች እንትን ምናምን ብለው እንትን ሲሉ በጣም እንዴት እንደቀፈፈኝ ቪዲዮን አይቼ መጨረስም አልቻለው። የእነሱ ሊድ ስኮላሮች የሚያምኑትን እኮ ነው። ሊድ ስኮላሮቻቸው በመጽሐፍቶቻቸው የተማሩትን እኮ ስኮላሮች እኮ ነው የሚሳደቡት እንደዛ ብለው ማለት ነው። እንዴ አንዳንድ ነገር መጠየቅ አለማወቅ እኮ እንደዛ አለ እንዴ አንዳንዴ ኧረ እኔ ስፒችለስ ነው መሆኑ። አንዳንድ ሰው ኢግኖራንስ በጣም ከባድ ነው። እንዴ እኔ ጴንጤ እኮ ስትሆን አንተ ዝም ብሎ አይምሮህ እኮ ገፈፍ ይላል። ጴንጤ ስትሆን አንድ ልጅ ምንም ባትማረ የሶስተኛ ሲክፍል ያቋረጠች ሴት ምናምን ጴንጤ በመሆኗ ብቻ ብታገኛት ብታወራት ምናምን እውነቴ ነው የሆነ ዩኒቨርሲቲ ሌክቸሮች ጋር ብታስቀምጣት ምናምን በቃ የተናነሰ እውቀት የላትም። ባይገርም ጴንጤ በመሆኑ ሰው አይምሮ የሚከፈተው ነገር አለ። አይምሮ ልቡ ምናምን ይከፈታል። እንዴ እነዚህ እኮ ምንም ሁሉሉ ኮሌጅም ቢሆን እኮ ሄደው ተቀምጠዋል እኮ 3 ዓመት 4 ዓመት። እንዴት ሰው አይቀየርም? ጂሰስ ወስደ አባቶች እንትና ብለው አባት እንትና ብለው መጽሐፍ ቅዱስ አትልም፣ ኢየሱስ አትልም፣ ዮሐንስ አትልም፣ ጴጥሮስ አትልም። ጭራሻውን ማመሳከሪያም ሆነ ደግሞ እንደዛ ሆነ። እኛ እኮ የአባቶችን ትምህርት እኮ በመጽሐፍ ቅዱስ የምንፈትሸው እንደዛ እኮ ነው እስከዛሬ ድረስ እንጂ መጽሐፍ ቅዱስን እኮ አይደለም በአባቶች ትምህርት የምንፈትሸው። እንዴ እነዚህ ሰዎች እኮ ሄደው ኦርቶዶክሶች እንደዚህ ኢንፍሉዌንስ እንዴ ጠቅላላ አክሊል ደቀ መዝሙር አድርገዋቸው አይደል እንዴ? ጠቅላላ ኢንፍሉዌንስ ተደርገዋል። አክሊል እንዴ ስቴትመንቱ አንዳንዴ ሳቆን ሁሉ ካኪ እንትን ሲሉ ያለው ያኬን ሳቅ ሁሉ ምናምን እንትን ሲሉት ሊደግሙት ሲፈልጉ አኬ እንደዚህ እንትን ሆነ። በጣም እንኳን ኮንግራጁሌሽን አኬ። ብዙ ደቀ መዛሙርት የሁሉሉ እንትኖች ጠቅላላ ተከታዮች ናቸው። በነገራችን ላይ እንዴ ጠቅላላ እንደዚህ ኢንፍሉዌንስ በጣም ይገርማል። ኤኒዌይስ እኔ የሚፈራው ምንድነው ታውቃለህ? ትንሽ ጠብቀው አይ መጽሐፍ ቅዱስ ራሱ በአባቶች ነው የሚመዘነው እንዳይሉ ብቻ። በእውነት እኔ እፈራለሁ። እፈራለሁ በእውነት። አሁን በነገራችን ላይ ቃል በቃል አክሊል የሚለውን ነው የሚሉት። አሁን አንድ ቪዲዮ ሰማሁ። አክሊል ምን አለ መሰለ፣ የአክሊል ነው መጀመሪያ ይህንን ነገር ያለው አክሊል ነው። ይህንን ያለው ምን አለ መሰለ፣ የአባቴን ፍቃድ ለማድረግ ወርጃለሁ እንጂ የራሴን ፍቃድ አይደለም ምናምን እንደዚህ የሚለው ጥቅሶችን ማለት ነው። አይ እንደዛ ማለቱ ይላል አኬ። ኦኬ እንደዛ ማለቱ የኔ ፍቃድ ከአንተ ፍቃድ የተለየ አይደለም። ለማን አንተ ቃል በቃል አማርኛውን ራሱ ቃል በቃል ነው የሚሉት፣ እሱ የሚለውን ነው የሚሉት። ቸርች ፋዘርስ እንደዚህ ነው የሚረዱት። አይደለም የእናንተ ኢግኖራንስ ነው እንደዛ እንድትረዱ ያደርጋችሁ። ቸርች ፋዘርስ እንደሱ አይደለም መረዳታቸው። ኦልሬዲ መጀመሪያ አስቀምጠውታል እዛ ጋር። ቸርች ፋዘርስ አሁን በዚህ ጉዳይ ላይ የጻፉትን እነ ዮሐንስ አፈወርቅን ጨምሮ ብታዩ መጀመሪያ ያንተና የኔ ፍቃድ የሚለውን አስቀምጠው ነው የእሱና የኔና ያንተ የሚለውን እንደዚሁ አስቀምጠው ነው የአብና የወልድ መሆኑን አስቀምጠው ከዛ በኋላ ምን ይላሉ መሰል? ከዛ በኋላ ከሱ የተለየ ፍቃድ እንደሌለው የሚሉት ቀጥሎ ነው። ኦኬ ልክ እንዳንተ የኔ ያለው ፍቃድ የማን ነው ስትባል የአብ ያለው አይደለም፣ እንደሱ አይደለም። የአንተ ኢግኖራንስ የሰራብህ ነው። በነገራችን ላይ ኢዶን ኢቭን እንትንም ማለት እንኳን አትችሉም። አረ እናንተ በጣም ብዙ ነው። አረ እናንተ ብዙ ነው። እናንተ ብዙ ነው። እናንተ ትለያላችሁ። ገና ብዙ ነው። አይ ለማጠየቅ ነው የሚባል ነገር አለ። አሁን ኦርቶዶክስ ላይ ካየህ ለምሳሌ መስቀል ላይ ሄዶ
አባቴ ለምን ተውከኝ ምናምን የሚለው እንደዚህ አይነት የሚለው አይ የአዳምን ጩኸት ነው የራሱን አይደል ሰይጣንን ለማቅረብ ነው እንደዛ ያለው ምናምን ይባላል። ሊትራል እንዳልሆነ ነው የሚወሰደው። ራይት ልክ እንደዛ ነው። አሁን የኛዎቹም እንደዛ ነው እያደረጉ ያሉት ማለት ነው። ኢየሱስ ያንተ ሲል ያንተ ማለት አይደለም፣ የኔ ሲል የኔ ማለት አይደለም ይለዋል። እዛ እኮ ነው የመጣ ነው እኮ አሁን የደረስ ነው ማለት ነው። ዋንስ አጌን ቅዳሜ እንገባለን። ስላሴን ረጅም ሰዓት 4 ሰዓት 5 ሰዓት ላይ 4 ሰዓት 5 ሰዓት እንማማራለን። ኦፍኮርስ ከቅዳሜ በፊት እንገናኛለን። እኔም ልከፍት እችላለሁ። የተለያዩ ቤቶችም ልንገናኝ እንችላለን። ዛሬ 10 ሰዓት ላይ ስላልቻልኩ ነው። ዛሬ 10 ሰዓት ላይ በኢትዮጵያ አልችልም። እኔ እንትን ስላለኝ ኦኬ የሆነ ስብሰባ ነበረኝ ረስቸው ነበረ። በዛ ምክንያት መግባት አልችልም 10 ሰዓት። ስለዚህ ቅዳሜ አድርገናል። አሁንም ክፍት ነው ከኔ ጋር ለመወያየት። ኤፍሬም የስላሴ ፍቃድን በተመለከተ መወያየት ፈልጋለሁ የሚል ሰው ካለ አሁንም ክፍት ነው። ከኔ ጋር አትመጡም፣ አትደፍሩም፣ አትችሉም፣ ዲቤት ማድረግ አትችሉም። ብትችሉ ግን ብትመጡ ብንወያይ ደስ። ይሄ ለውስጥ ነው በነገራችን፣ ለውጭ አይደለም። አሁን ማውራው ለውስጥ አርበኞች ማለት ነው። በተለይ ለሁሉሊያንስ ነው ማውራው። ኑ የምትመጡ ከሆነ ዲቤት ግቡ ከኔ ጋር። ውይይት የምትፈልጉም ከሆነ ውይይት ግቡ ከኔ ጋር እናውራ። ታረጋላችሁ? ያንን አታረጉም። ለምን? መዋሸት አትችልም። እኔ ጋር እኔ ፊት መዋሸት ትችላለህ? አትችልም። 3 ፍቃድ ማለት ስትል አምጣ ማስረጃ 3 ፍቃድ እልሃለሁ። ከዛ ምን ትሆናለህ? ከዛ ምን ውስጥ ትገባለህ? አሁን ግን ቤት ዘግተህ ይመቻል። አየህ 3 ፍቃድ ማለት ምናምን ይመቻሃል። አሁን እሺ ጨርሻለሁ። እኔ ቤኪ ይቀጥል። እኔም ጨርሻለሁ። እንደ ሀሳብ ያው ቤት ሲከፍቱ አንተ ቤት መክፈት ትችላለህ፣ ማስተማር ትችላለህ። ቤት በጣም ሰፊ ነው ለመምጣትም ለመማርም። ግን ሌላ ቤት የሆነ አጀንዳ ይዞ ኤፊና በዚህ ላይ ምን ትላለህ ስሉ ቦታ እንዳትገባ በቃ አንዳንድ ቤቶችን መርጠህ ብትገባ ይሻላል ብዬ ነው አስረድቻለሁ። አሁን ለማን አስረዳለሁ? ሁሉም እኮ ኦልሞስት ሁሉም ሰው ተረድተዋል። ያልተረዳ ሰው የለም። ምናልባት ቲክቶክ ከፍቶ ለምን ፖለቲካ ነው እየተሰራ ያለው? በተለይ 3 ቤት አለ። አሁን እኔ የማውቀው እኔ አልገባም፣ ግን የተቆረጡ ቪዲዮዎች የሚደርሰው ለእኔ ከነዛ ቤቶች ስለሆኑ ባትገባው፣ እንደዛ አይነት ቤት እንዳትገባ። ቤትን ስትከፍት መተን እንማራለን። ታች ሆነንም ሆነ ላይም ወተን መማር እንችላለን። ማስተማርም ስለምትችል ከአንተ ምንም አይጠበቅም። ቤት መክፈት ብቻ ነው በቃ። አልገባም። አልገባም። ጨርሻለሁ። ባለፈው ተናግሬያለሁ። ጨርሻለሁ። በቃ እንደዛ ነው ማድረግ ያለብህ ኤፊ። ከዚህ በኋላ በእውነት የትም አልሄድም። ጨርሻለሁ። ባለፈ እንትን ብያለሁ። ጨርሻለሁ። እሺ ደራ ነው። ሰላም ነው። ሰላም ነው። እንዴት ነው? ስፒድ እንዴት ነው? ሰላም ነው። ስፒድ ሰላም ነው። ያስተጋባል የስፒሮስ ማይክ። ስፒሮ እንትን አላለም መሰለኝ። ሰላም ብያለሁ። አይ በቃ ስለቆየ ገስት ላይ ለዛ ይሆናል። ደራ ሰላም ነው። እንዴት ነው? አለው እግዚአብሔር ይመስገን። እሺ ጥያቄ በስላሴ ላይ አካል የምንለው እውቀት፣ ስሜት፣ ፈቃድ ያለውን ነገር ነው አይደለ? ትክክል እኮ እውቀት፣ ስሜት፣ ፈቃድ ስላለው 3 አካል ካለ እንዴት 3 ፈቃድ አንልም? እውቀት፣ ስሜት፣ ፈቃድ ከሆነ አካል የምንለው ስላሴ በፈቃድ እንዴት 3 አይደለም ይባላል? አሁን ምን አለ መሰለ፣ አሁን የስላሴ ፍቃድን በተመለከተ የስላሴ ፍቃድ ትክክለኛው አስተምሮ ምን መሰለ፣ ሁሉሉ ኮሌጅ ሊቃውንት የሚሉትን አትስሙ። እኔ ትክክለኛውን ነገር ነው የነገርኳችሁ። ትረስሚ እኔ ምንም ሞቲቭ የለኝም እናንተ ላይ፣ ምንም ኢንተረስትም የለኝም። አሁን አይደለም ወደፊትም ፕላን የለኝም እናንተ ላይ ማለት ነው። ምነግራችሁ እውነቱን ነው። እኔ ስለምወዳችሁ እውነት ትክክለኛውን ትምህርት ነው ምነግራችሁ። ኦኬ። የስላሴን ፍቃድ በተመለከተ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ
አንድ ፍቃድ ነው። ወይም አብ ይፈቅዳል፣ ወልድ ይፈቅዳል፣ መንፈስ ቅዱስ ይፈቅዳል። ወይም ደግሞ አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደው ነው አብና ወልድ የሚፈቅደው። ይሄ ነው የሥላሴ ፍቃድ በተመለከተ። ከዚህ ውጭ የሚያስተምሯችሁ ሰዎች ሁሉ ተቆጥሮ ተዝቆ ማያልቅ ሄረሲ ውስጥ ነው የሚከቷችሁ። ትክክለኛ የሥላሴ አስተምሮ ይሄንን ነው። አሁን እኔ ቻት ጂቢቲ ከፍቼ አይደለም ማወራችሁ ማለት ነው። ኦኬ ወይ እንትና የሚባል ሰውዬ እንደ ጻፈው አይደለም ምላችሁ መጽሐፍ ቅዱስ ላይ ቤዝድ አድርጌ ኦብቪየስ ነው በቤተ ክርስቲያን የሚታመነውንም ትምህርት ይዤ ነው እኔ የምጠነቀቀው። ሁልጊዜ ሰዎች በቤተ ክርስቲያን በዛች ፍሬም ላይ አሉ ወይ ነው እኔ ለትምህርት የምጠነቀቀው። ከዛ ውጪ እኔ ብዙ ጉዳይ አይሰጠኝም። ትምህርቴ ያ የቸርች ፍሬም ውስጥ ነው ወይ ያለው የሚለውን ነው ሁልጊዜ እንትን ብለው አሁን ምን ያደርጉታል? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው ኦፍኮርስ ይሉና ከዛስ ከኢሰንስ ደግሞ ይነሳልም ራሱ አይባልም እኮ በነገራችን ላይ ፕሮፐርቲ ኦፍ ኢሰንስ ማለት እኮ ይነሳል ማለትም አይደለም። ይነሳል ማለትም ማለት ነው ፍቃድ ራሱ አሁን የሚቀፍ እንትን ልበለው አንዳንዱ የቃላትም ስለሚሆን ማለት ነው። አባዬ አሁን አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፈቅድ ወልድና መንፈስ ቅዱስን አማክሮ አይፈቅድም። እንደዛ አይደለም። አማክሮ ኑ ስብሰባ እንግባ ምናምን ብሎ አይደለም የሚፈቅደው። ኖ እንደዛ አይደለም። ምን መሰለ ፍቃድ ማለት ለምሳሌ ኢየሱስ ኢየሩሳሌም ላይ ወክ እያደረገ የሆነች በሽተኛ ሴት ብትመጣ ወይም ልጇ የሞተባት ሴት ልጇን ልትቀብር በቃሬዛ ይዛ ስትወጣ ከከተማ ቢያገኛት ኢየሱስ ምን ይላል መሰለ? አንቺ ሴት አይዞሽ አታልቅሺ ብሎ ልጇን አድኖ ይሰጣታል። ማን የፈቀደው? ይሄንን አብ ነው የፈቀደው። እዚህ ጋር አይደለም። መንፈስ ቅዱስን የፈቀደው አይደለም። ወልድ ኢየሱስ ክርስቶስ ስግው ቃል ነው የፈቀደው። ተነሳህና ሂድ አለው። ይሄ እሱ የሚፈቅደው ፍቃድ ግን የአብም ፍቃድ ነው፣ የመንፈስ ቅዱስም ፍቃድ ነው። ማን የፈቀደው? ወልድ ነው። አብ ነው አይደለም። አሁን እነዚህ ቀጣፊዎች እሱን ነው የሚሉት። እንደሱ አይደለም። እንደሱ ካልክ ከዛ በኋላ አካል ብለህም አታብራራ። እኔ ደግሞ ጭራሽ የሰባሊዮስ ሄረሲም ነው ሲባል የሰባሊዮስም ነው ሲባል ሰምቻለሁ። እሺ ይቅር ብቻ የአሪዮስም ነው ሰባሊዮስም ነው እንትን ነው ማለት ነው። ምንድን ነው ደግሞ ፈቃድ? ሶስቱም ፈቃድ አላቸው። በማድረግ ደረጃ ነው የሚስማሙት ነው። እንደዛ አይደለም። በማድረግ ደረጃ ይስማማሉ ሳይሆን ኦፍኮርስ በስራ ሲገለጥ አንድ ሆኖ ነው የሚገለጠው። ግን ስምምነት አይደለም ማሱ። አሁን አንድ ሆኖ ይገለጣል ማለት ምን ማለት መሰለ? ስምምነት ሳይሆን አብ የሚፈቅደውን ነው ወልድ የሚፈቅደው፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው። በፍቃድ ትክክል ናቸው። ኦኬ፣ በፍቃድ ትክክል ናቸው። እኔ ሴንስ ምን ማለት መሰለ? አብ ፈቅዶት ወልድ ማይፈቅደው፣ ወልድ ፈቅዶት መንፈስ ቅዱስ ማይፈቅደው የለም። ኦኬ፣ ፍቃዳቸው ሁልጊዜ ትክክል ነው። ትክክል ነው ማለት አብ እንደሚፈቅድ ነው ወልድ የሚፈቅደው፣ ወልድ እንደሚፈቅድ ነው መንፈስ ቅዱስ የሚፈቅደው። ያ ማለት ግን ኦኬ አብ ፍቃድ የለውም ወልድ ፍቃድ የለውም ማለት አይደለም። አብ ፍቃድ አለው ይፈቅዳል፣ ወልድ ፍቃድ አለው ይፈቅዳል፣ መንፈስ ቅዱስ ፍቃድ አለው ይፈቅዳል። ይሄ ነው ትክክለኛው አስተምሮ የፍቃድን በተመለከተ። ኦኬ ጎ ሄድ። ኦኬ ለምሳሌ አሁን ቅድም የጠቀስከው ላይ ልጅቷን ሲፈውሳት ማለት ነው ኢየሱስ ልጅቷን ሲፈውሳት በራሱ ፈቃድ ነው የፈወሰው። የአብና የወልድ ፈቃድ ደግሞ አለ። በፈቃድ መስማማትን አያመለክትም እሱ። ስምምነት አይደለም። ስምምነት ቢሆን ምን መሰለ ትክክል ነው ያልኩህ እኮ ለዛ ነው ፈቃዳቸው ትክክል ነው የምልህ። ስምምነት ቢኖር ይኸውልህ ምን መሰለ ስምምነት ቢሆነው ለምሳሌ እኔና አንተ እዚህ አለን። እኔ አንተ እና ቤኪ የሆነ ነገር ላይ ለምሳሌ በቃ በስምምነት የምናደርገው ነገር አለ። ለምሳሌ አንተ የሆነ ቦታ ኖረ የሆነ ሰው የሆነ ጥያቄ ቢጠይቅህ ወይ የሆነ ሰው ነገር ስጠኝ ቢልህ አይ በቃ ኤፍሬምም ቢኖር እኮ ቤኪም ቢኖር ይፈቅድልኛል፣ ስለዚህ ተመሳሳይ ነው ፍቃዱ፣ ስለዚህ ለምን አልፈቅድለትም ምናምን እንደምትለው አይደለም። ምክንያቱም እኔ አሁን ሰው ስንሆን እንደ ሰው እኔ ፍቃድ አለኝ የራሴ፣ አንተ ፍቃድ አለ የራስህ፣ ቤኪም ፍቃድ አለው። ይሄ የሶስታችን ፍቃድ ሶስት ፍቃድ
ሶስት የተለያየ ብቻ ነው የኛ ፍቃድ ማለት ነው። ሶስት የተለያየ ብቻ ነው ፍቃዳችን። አንዳንድ ጊዜ ልንስማማ እንችላለን፣ አንዳንድ ጊዜ ላንስማማ እንችላለን። ኦኬ። በስላሴ ፍቃድ እንደዛ አይደለም። የስላሴ ፍቃድ አንድ ነው፣ ትክክል ነው። ያ ፍቃድ ማለት ነው አንድ ነው፣ ትክክል ነው ማለት ማለት መሰለህ፣ ልክ አብ እንደሚፈቅድ እንደዛ ነው ወልድ የሚፈቅደው፣ ልክ ወልድ እንደሚፈቅድ እንደዛ ነው መንፈስ ቅዱስ የሚፈቅደው። ለዛ ነው ፍቃዱ አንድና ያልተለያየ ነው የሚለው። ለዛ ነው ሁልጊዜ ማለት ማሰሪያ ሁልጊዜ የሚያስፈልገው። ለዛ ነው ደግሞ ማሰሪያ ጥሩ አይደለም። እንደዛ በሱም አንዳንድ ሰዎች ሊቀልዱ ሲል ሰምቻ። ያው ኢግኖራንስ ድንኳን የሰራበት ሰው እንደዛ ነው ሊያደርግ የሚችለው ማለት ነው። ለምሳሌ መጠበቂያ የሚባለው ምንድን ነው? በክርስቶሎጂ ላይ ለምሳሌ ስለ ሁለት ባህሪ አንድ አካልን ስናብራራ ለምሳሌ ሁለት ባህሪ የሚለውን ኦርቶዶክሶች ለምሳሌ ምን የሚል ስቴትመንት ይጠቀማሉ? እነሱ አንድ አካል አንድ ባህሪ ስለሆኑ ተዋህዶ ይላሉ። መጀመሪያ ተዋህዶ ካሉ በኋላ ነው ኢማጂን። ከዛ በኋላ ምን ይላሉ? ባለመዋዋጥ፣ ባለመቀላቀል፣ በተሃቅቦ ምናምን የሚሉ መጠበቂያዎች ያስቀምጣሉ። ዩሲ ልድገምላችሁ። ለምሳሌ ኦርቶዶክሶች አንድ አካል አንድ ባህሪ አማኝ ናቸው። እንዴ ኢየሱስ ዲቫይን ኔቸር እና ዲቫይን ኔቸር እና ሂውማን ኔቸር የለውም እንዴ ስትሏቸው አይ አለው ይለዋል። ከዛ ስትላቸው ተዋህደዋል። እንዴት ተዋህደ? አንድ ሆነ ስትላቸው ኖ እንደዛ አይደለም ይለዋል። ኦኬ ተዋህዶ ማለት በቃ ሰውነቱ ዋጣው መለኮቱ ነው ወይስ መለኮቱ? ኖ እንደሱ አይደለም ይለዋል። ስትላቸው በተዓቅቦ ነው ይለዋል። ባለመዋዋጥ ነው ይለዋል። ኦኬ ባለመዋጥ፣ ባለመቀላቀል እንደዚህ እያሉ መጠበቂያዎችን ያስቀምጣሉ። 3-4 መጠበቂያዎችን ያስቀምጣሉ ተዋህደዋል ካሉ በኋላ። ኦኬ ሶ እንግዲህ ስነ መለኮት እንደምታውቀው በተርም ላይ አይደለም ነገሩ የሚጠለጠለው፣ ብሬክዳውን ሲደረግ ሀሳቡ ሊቀመጥ ያስፈልጋል ማለት ነው። ሶ እዚህ ጋር እኔ አሁን አይ ያልተለያየ አንድ ሚል ማሰሪያ ያለው ሲባል ማሰሪያ ምንድን ነው እንዴ? ተዋህደ ካልክ በኋላ ያለመዋወጥ፣ ያለመቀላቀል፣ ታቅቦ ምናምን ትል አይደል? መጠበቂያ ታስቀምጥ አይደል? እሱ የምታስቀምጠው ለጥንቃቄ ነው አይደለ? በጣም በቃ እኮ አልኩ። አንዳንዱ ላይ ጎጆ ሰርተዋል። እንግዲህ ምን ጎጆውን ማቃጠል ነው እንጂ ኢግኖራንስ ጎጆ የሰራባቸው ሰዎች አሉ። እሺ ቀጥል። ሌላ ጥያቄ፣ የመጨረሻ ጥያቄ ጠይቅና ወደ ሌሎች ትሄዳለህ። ፈቃድ አንድ ነው ካልን አልከሰጠን፣ ፈቃድ አንድ ነው ካልን አካል አንድ ነው የሚል አስተምሮ አይመጣም። ኦኬ እንደዛ የምትለው አሁን ፍቃድ አንድ ነው ሳይሆን አሁን በኔ ስቴትመንት ነው የምትሄደው። ለምሳሌ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው እያልክ አብ ወልድ መንፈስ ቅዱስ እያልክ ዲስቲንክት የሆኑትን ፐርሰኖች እየጠራ ነው። ይሄ የአብ ትላል፣ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ነው የምትለው። ምክንያቱም አብ የሚፈቅደውን ወልድ ስለሚፈቅድ፣ ወልድ የሚፈቅደውን መንፈስ ቅዱስ ሲፈቅድ፣ ስለዚህ ሶስትነቱን አሳይተ ነው ከዛ ያ ፍቃድ አንድ መሆኑን የምታሳየው ማለት ነው። ዳስ ዋይ ከሆነ እሱን ሽሽት አይደለ እንደ ይህን ስቴትመንት እኮ የምጠቀመው ያችን ሽሽት ነው። ያችን እንዳታመጣ ያለችው የአብ ፍቃድን ነው ወልድና መንፈስ ቅዱስ የሚጠቀሙት አይነት ነገር እንዳይሆን ወደ አንድ ፍቃድ ኢየሱስ አብ ነው አብ ኢየሱስ ነው የሚለው ወደዛ እንዳይመጣ ነው። አብ ፍቃድ አለ፣ ወልድ ፍቃድ አለ፣ መንፈስ ቅዱስ ፍቃድ አለው። ይሄ ያልተለያየ አንድ ነው የምለው ማለት ነው። ሰው መጀመሪያ ዘርዝረህ ነው ሶስቱን አካላት ስለምታነሳ እንደዛ አይነት እንትን ወደዛ ሀሳብ እንትን ሊል አይችልም። ሰዎችን በዛ መንገድ እንዲያስቡ ሊያደርግ አይችልም። ያ እንደዛ ያልኩበት ምክንያት ማለት ነው ይፋ ወልድ ቅድመ ዓለም በፈቃዱ ነው በአብ ፈቃድ ነው የተወለደው። ቅድመ ዓለም በመለኮቱ ከአብ የተወለደው ማለት ነው። ያ አይ በመለኮቱ በአብ ቅድመ ዓለም በመለኮቱ ሲወለድ ይኸውልህ ፍቃድ። አሁን አንዳንድ ሰዎች እንደዚህ ያሉ ፍቃድ የሚባልም ነገር ኤግዚስት አያደርግም የዛኔ ምናምን የሚሉ ሰዎች አሉ። እና አሁንም ያም አናዘር ኢግኖራንስ ነው። እሱም ፍቃድ ያልነበረበት ጊዜ የለም። ያ ማለት መለኮት ፍቃድ ሳይኖረው ኖረዋል እንደማለት ነው አይደል? ፍቃድ ከዘላለም ነበረ። የተወለደው በማን ፍቃድ ነው? በአንድ ፍቃድ ነው፣ በአብ በወልድ በመንፈስ ቅዱስ ፍቃድ። በአብ በወልድ በመንፈስ ቅዱስ ፍቃድ። በአብ በወልድ በመንፈስ ቅዱስ ፍቃድ ያልተደረገ ምንም ነገር የለም። ምንም ነገር ኤግዚስት አያደርግም። በነገራችን ላይ ፍቃድ ከዘላለም ከነበረ
ኦኬ ከዘላለም ጀምሮ የሆኑ ነገሮች በሙሉ በአብ በወልድ በመንፈስ ቅዱስ አንዱ ፍቃድ የሆነ ነው ማለት ነው። ግልጽ አይደለም? ያ አይ እንትን ያለኝ ደግሞ እዚህ ጋር ፈቃዱ ከወልድ ሊቀድም ነው። እንደዛ ከሆነ በአብ በወልድ በመንፈስ ቅዱስ ፈቃድ ከሆነ ወልድ የተወለደው ፈቃዱ ከወልድ ሊቀድም ነው። ከወልድ እንዴት ይቀድማል? ወልድ የተወለደው በአብ በወልድ በመንፈስ ቅዱስ በአንዱ ፈቃድ ነው አይደል ያልከ? አይደለም እንደዛ። መወለድንም እንደዛ ነው እንደምታስበው አይደለም። ይሄለም መወለድ ማለት የኖረበት ጊዜ የለም። ወልድም ከአብ ሳይወለድ የኖረበት ጊዜ የለም። አብም ወልድን ሳይወልድ የኖረበት ጊዜ የለም። መወላለድ ከዘላለም ነው አባዬ። ከዘላለም አብ አባቱ ነው። ከዘላለም ወልድ ልጅ ነው። ከመቼ? ከዘላለም ከኤግዚስታንሱ ካለ ማለት ከዚህ እስከዚህ አይባልም አይደለ? የጀመረበት ጊዜ የለም አይደለ? ትሪኒቲ የኛ አምላክ ያህዌ የጀመረበት ጊዜ የለም፣ የሚጨርስበትም ጊዜ የለም። መጀመሪያም መጨረሻም የለው ለህልው ነው። ሳይወለድ የኖረበት ጊዜ የለም። ሳይወልድም ከአብ የሆነ ቅጽበታዊ አይደለም። በሆነ ቀን ምናምን ኖሮ የሆነ ቀን ወልድ ወይ አብ ኖሮ ከዛ ወልድ ኖሮ እንደዛ አይደለም። እንደሱ የምታስብ ከሆነ እንደዛ አይደለም። ኦኬ ቀጥል። በቃ ከሌሎች ጋር አመሰግናለሁ። ሰላም ልጁን ብትጠይቀው አንድ ጥያቄ። እሺ በቂ በአብ በወልድ በመንፈስ ቅዱስ ያምናል። ልጁ እኮ ኦጂ ነው፣ አያምንም እኮ ይሄንን። ወጣ ወልድ ሰስ ነው። ኦኬ ወጣ። ልጁ አያምንም ይሄንን። እሺ ወጣ። አይ ችግር የለው። ሰላም ወንድም። ሰላም ይብዛ። እንዲሁ ብዙ ጊዜ ሰምቻለሁ። እዛ ዮሐንስ ወንጌል ላይ የጠቀስከው ክፍል ነው። ብዙ ጊዜ አሁን ላለክ በዚህ የተለያየ ግን ያልተለያየ አንድ ፍቃድ ለሚለው መነሻ ስታደርግ የሰማው ከተሳሳትኩ ታርመኛለህ። እሱ አይደለም ተቆጥሮ ማያልቅ ጥቅስ አለ። እሱ ላይ ሳወራ ሰምተኛል። ልክ ነህ እኮ እሱን ሰምቻ ሌላም ሊኖር ይችላል። ግን እሱን ስላነሳ በዛ ላይ ላወራ ፈልጌ ነው። ጥሩ አባቱ ያንተ ፍቃድ ይሁን እንጂ የኔ ፍቃድ አይሁን ነው ሀሳቡ። ያው ቃል በቃል እሺ። እዛ ጋር ያለውን አይደለም እኔ ማነሳው። እሱ ማነሳት ከፈለግ ጥሩ። እኔ ማነሳው ስንት ነው? ያው አጠገብ ያለ መጽሐፍ 638 እሺ 638 እሺ 3 ሰከንድ ከሰጠኝ። ኧረ ቴክ ኢት ችግር የለው ውሰድ ጊዜ። ተባረክ። አሁን የነገርከው ነገር ግን አሪፍ ነው። እሱ ያው ኦጂ ስለሆነ ነው ከዘላለም ነው መወለዱ የሚለውን እሺ 638 ኦኬ ዮሐንስ ወንጌል 638 ዮሐንስ ወንጌል 638 ያ ኦኬ ፈቃዴን ለማድረግ አይደለም እንጂ ከቶ ወደ ውጭ አልወጣም ካለ በኋላ ፈቃዴን ለማድረግ አይደለም እንጂ የላከኝም ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። ያ ኦኬ ስለዚህ ይህንን ሐሳብ አንተ የምትረዳው እንዴት ነው? አብና ወልድ የተለያየ ፍቃድ አላቸው ብለህ ነው አይደል? አይ የተለያየ ፍቃድ እንደሱ በአንተ በምትለው ሴስ አይደለም። እንደዚህ ነው የተለያየውን ላስረዳ። አንድ ሚለውን እዚሁ ላይ ላስረዳ። ፈቃዴን ለማድረግ አይደለም እንጂ የላከኝም ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ጥያቄ ፈቃዴን ያለው የማንም ፍቃድ ነው አባዬ? ኢየሱስ። ኦኬ አየህ ምን ስትሰምቻለሁ? ክርስቶሎጂ ስለ ክርስቶስ ስናወራና ስለ ስላሴ ስናወራ ይለያያል አይደለ? ያ አይደለ? ስለ ስላሴ ስናወራ የምናወራበት አውድ የተለየ ነው። ስለ ስላሴ ስናወራ የምናወራበት አውድ የተለየ ነው። ትክክል። በፈለግከው አድርገህ መልስልኝ አንተ ብቻ። ጌታ ኢየሱስ እንግዲህ ወጣ መሰለኝ። ኦኬ ጌታ ኢየሱስ እንግዲህ ሰው ሆኖ የተገለጠ አምላክ ነው። ስለዚህ ያው አንተ እንደምታምነውም ሁለት ባህሪ ብለህ ታምናለህ። እኔ ችግር የለብኝም አንድ ባህሪም ሁለት ባህሪ በሚለው ቢኮዝ አንድ አካል በሚለው ስለምናምን። ስለዚህ ጌታ ኢየሱስ ክርስቶስ ምድር ላይ ሳለ ሰውም ነው፣ የሰውነት ፍቃድ አለው። ደግሞ የአባቱንም ትእዛዝ በሰውነት ፍቃድ ውስጥ ፈጽሟል። ስለዚህ ጌታ ኢየሱስ የኔ ፍቃድ አይሁን ያንተ ፍቃድ ይሁን እንጂ ብሎ ሌላ ቦታ ላይም ሲጸልይ
የእሱ ፍቃድ ከሞት ወደሚያድነው በብዙ ጩኸትና ልመና ከሞት ወደሚያድነው ጸለየ ነው የሚለው የእግዚአብሔር ቃል። ይሄ የሰውነት ፍቃድ ነው። የአባቱ ፍቃድ ደግሞ ምንድነው ያደረገው? ኢየሱስን ለሞት አሳልፎ እግዚአብሔር አብ አንድያ ልጁን እስኪሰጥ ወዶናል ማለት ነው። ስለዚህ የአባቱን ፍቃድ ፈጽሟል ኢየሱስ ክርስቶስ። የሰውነቱን ፍቃድ ወይ ደግሞ ከዛ ሞት ማምለጥ ሲናገር የሰውነትም አለ የመለኮትም ፍቃድ አለ ብዬ ነው እኔ እንደዛ ነው የጌታን ቃል የምረዳው እንጂ ከስላሴ ጋር እንትን አድርጌ የስላሴን ፍቃድማ የአባቴን ፍቃድ ልፈጽም ሲል የአባቱ ፍቃድ የእሱን ፍቃድ ነው በመለኮቱ። እሺ በቃ አሁን ኦሊጂሰስ ጋር እንዴት ሁሉም እንደዚህ ናቸው። በነገራችን ላይ የኛዎቹም የሁሉሉ ኮሌጅ እንዳንተ ነው የሚያምኑት፣ ግን ከባድ ከኦሊጂሰስ ጋር አይገናኝም። ግን ሐሳብ እንዴት እንደምትገባ እሺ ላሳይ። ለምሳሌ አሁን ፈቃዴን ለማድረግ አይደለም የሚለው እዚህ ጋር ዮሐንስ 6 ላይ ያለው ድህረ ዓለም የሰውነቱ የሚለው እዛ ላይ አልስማማም፣ ትክክል አይደለ። ግን አሁን ሌላ የሰውነቱን ፍቃድ ደግሞ የሚጠቀስበት ቦታ አለ። ለምሳሌ ብትወድ ይህች ጽዋ ከኔ ልትለፍ እንደዛ የሚለው ማለት ነው። ነገር ግን የኔ ፍቃድ አይሁን ያንተ የሚለው ማለት ነው። ብዙ ቦታ ስላለ ስለዚህ አርጊመንቱን ወደ አንተ በአንተ እንትን ማለት ነው ለውይይቱ ሲባል አንተ እንደምትለው ልስማማና ከአንተ ጋር ልስማማና የሰውነቱ ፍቃድ ነው ብዬ ልምጣ። የሰውነቱ ፍቃድ ነው ልበል፣ ከአንተ ጋር ልስማማ ለውይይት ማለት ነው። ለዚህ ውይይት አሁን ፈቃድ የሚለው የሰውነቱን ፍቃድ ነው እያልከኛለሁ አይደለ? በዚህም ሰውም ስለሆነ ኢየሱስ ፍጹም ሰው ስለሆነ የሰውነቱን ፍቃድ ነው አይደል? ፍጹም ሰው ፍጹም አምላክ ነው ስንል እንግዲህ አምላክ በሚለው ውስጥ የአብንም የመንፈስ ቅዱስም የእሱንም ፍቃድ እናገኛለን። አይ ምረጥ እንጂ አንዱ ምረጥ። አሁን ፈቃዴ የሚለው የሰውነቱን ነው የመለኮቱን ነው ፍቃድ ነው ምንድን ነው? ፈቃዴን የሚለው የትኛውን ፍቃድ ነው? ፈቃዴ ላደርግ አይደለም ሲል የሰውነቱን ነው ላደርግ ያለው። ፈቃዴን ላደርግ ሲል ግን የመለኮትን ነው። እሺ ቆይ አሁን የጠየኩ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴ የሚለው የትኛውን ነው ያልኩ? የሰውነቱን ፍቃድ ነው ብለኛል አይደለ? እሺ እሱን ያስኩልህ እንደዛ። የላከኝ ፈቃድ የሚለውስ የላከኝ ፍቃድ የሚለው የማንን ፍቃድ ነው? የመለኮትን ያብን። ያው የመለኮትን ስለ የመለኮት ያብ ኦኬ ያብን ኦኬ። ስለዚህ የአብን ፍቃድ ነው አይደለ? አዎ ኢየሱስ በምድር ላይ ሳለ የአብን ፍቃድ ነው ያደረገው። ኦኬ ስለዚህ እዚህ ክፍል ላይ አሁን የኔና ያንተ የሚለው ፈቃድ አለ አይደለ? ከአባቱ ጋር ነገርኩ እኮ አሁንም እንዳትደምርብኝ። ስለ ስላሴ ስናወራና ስለ ስላሴ ፍቃድ ስናወራና ስለ ክርስቶሎጂ ኢየሱስ ሰው ነው በተገለጠበት ማንነት ስናወራ የተለያየ ነው። ኢየሱስ ሰውነትን አብ ሰው ሆኗል እንዴ? መቼ አልኩኝ? ስለዚህ አብን ስናወራ አሁንም በስላሴ መካከል ስላለ አካል ነው የምናወራው አይደለ? አብን ስናወራ የመለኮትን ሀሳብ ነው የምናወራው። አብን ስናወራ እኮ አሁን ስለ ኢየሱስ ምትለው ስለ ኢየሱስ እኮ ተስማማውና አሁን ስለ ኢየሱስ በምድር ላይ ሳለ ሊቀ ካህንም ስለሆነ ሰውም ስለሆነ ሊቀ ካህን የሚሆነው ሰው ስለሆነ አገልጋይም ስለሆነ ጥቅስ ላይ እናውራ። ጥቅስ ላይ እኮ ነው ሰው ስለሆነ ሊቀ ካህን ስለሆነ አሁን ፈቃዴ አሁን የሰውነቱን አላልኩም እኮ የሰውነቱን እኮ ያልከው ተቀበልኩ። የሰውነቱን ተቀበልኩና አሁን ሰው ያልሆነ ደግሞ ፐርሰን አለ። አሁን ሰው ስላልሆነ ፐርሰን ያብ የመለኮት ፍቃድ ያብ ፍቃድ ያብ ነው አይደል? ያብ ፍቃድ ያብ ፍቃድ ነው። ስለዚህ የወልድ ፍቃድ የወልድ ነው። አሁን የወልድ ፍቃድ የሰውነትን ፍቃድ ተጨምሮበታል እያልኩ ነው እኮ። እሺ የሰውነት ፍቃድ ብቻ ነው እንዴ ወልድ ያለው? ነው የመለኮትን ፍቃድ አለው። ከአብ ጋር ይስማማልማ። ማን ይጣላል አለ አባይ።
እኔ ነው ይስማማልማ ማን ይጣላል አለ ፍቃዱ የአብና የወልድ ፍቃድማ ኖ ከአብ ጋር አንድ ነው ፍቃዱ። እኔና አብ አንድ ነን እንዳለው ከአብ ጋር ፍቃዱ አንድ ነው ነው የምልህ። እኔና አብ አንድ ነን ማለት እኔ አብ ነኝ ማለት ነው። በመለኮት አንድ ነን ማለት ነው እንጂ እኔ አብ ነኝ ማለት አይደለም አይደል? አይደለም የአካል አንድነት አይደለም። ስለዚህ አሁን የላከኝን ፍቃድ ይላል። ስለዚህ አሁን የላከኝን ፍቃድ ካለ የአብን ፍቃድ ነው። አለበለዚያ አሁን ምን ይላሉ መሰለህ? እኔ ታዲያ አውኩ አልኩ እኮ የአብን ፍቃድ ነው እኮ በቃ የአብን ፍቃድ ካልኩ የሆን ሴምፔጅ። ስለዚህ የአብና የወልድ ፍቃድ አለ እዚህ ጋር። አሁን የተለያየ የሚለው ኮንሴፕት ምኑ ጋር ይመጣል መሰለህ? የተለያየ የሚለው አሁን የተለያየ የሚለው አሁን ስማ የምትሰማበት ሰዓት ነው። አሁን የምትሰማበት ሰዓት ነው። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ እዚህ ጋር። አሁን እዚህ ጋር ስግው ቃል ኢየሱስ ክርስቶስ ፈቃዴ ሲል ስለ ራሱ ፍቃድ እያወራ ነው። ከዛስ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ነው ሲል ደግሞ የአብን ፍቃድ እያለ ነው። እዚህ ጋር ስንት ፍቃድ እናያለን? ሁለት ፍቃድ። ምንና ምን? የኔና ያንተ የሚባል ፍቃድ እናያለን። ኦኬ አሁን የሰውነቱ ነው ልትል ትችላለህ። እዚህ ጋር አሁን አልስማማም። ለዚህ ክርክር ለአንተ ተስማምቻለሁ። ኢየሱስ የሰውነቱ ፍቃድ ነው በል። doesn't change anything ምንም አይቀይርም። እሺ የሰውነቱ ነው ብዬ ይዤልሃለሁ። የአብ ግን የሚባል ፍቃድ አለ። ስለዚህ የአብ ፍቃድ ካለ የወልድም ደግሞ የመለኮት ፍቃድ አለ ማለት ነው። ምክንያቱም የአብ ፍቃድ አለ። አልበለዚያ አብ ብቻ ነው ፍቃድ ያለው፣ አብ ብቻ ነው ያለው ፍቃድ፣ ወልድ ግን ፍቃድ የለውም፣ ወልድ ያለው የሰውነት ፍቃድ ብቻ ነው ያለው ካልክ እሱ በቃ አሁን ሁሉን ነገር ደረመሰው አበላሸው ማለት ነው። አንዴ ልጨርሰው። ስለዚህ አሁን ትክክለኛው ነገር ምን መሰለህ? አብ ፍቃድ አለው፣ ወልድ ፍቃድ አለው። እዚህ ጋር የኔ የሚለው የራሱ ፍቃድ አለ ወልድ፣ ያንተ የሚለው የአብ ፍቃድ አለ። ይሄ እዚህ ጋር ስንት ፍቃድ ታያለ? ሁለት ፍቃድ ታያለ፣ የኔና ያንተ የሚባል። አሁን የተለያየ ማለት እዚህ ጋር ነው። ይኸውልህ የአብ ፍቃድ የአብ ነው፣ የወልድ የወልድ ነው ማለት ነው። የተለየ የሚለውን ማለት ነው። ኦኬ የአብ ያልሆነ የወልድ፣ የወልድ ያልሆነ የአብ የሚለውን ስቴትመንት የምጠቀመው እዚህ ጋር የአብ የአብ ነው፣ የወልድ የወልድ ነው ነው። ኦኬ የአብ የአብ ነው፣ የወልድ የወልድ ፍቃድ ነው። ሁለት ፍቃድ ታያለ። ይሄንኑ ፍቃድ ደግሞ ያልተለያየ አንድ ፍቃድ ነው እላለሁ እዚሁ ጋር ማለት ነው። እንዴ ያልተለያየ አንድ ፍቃድ ማለት ነው። እዚህ ጋር እኮ ያንተና የኔ የሚለው ፍቃድ አለ። ያንተና የኔ እያለ የአብና የወልድ የሚባል ፍቃድ እያለ እንዴት ያልተለያየ አንድ ፍቃድ ይሆናል ካልክ አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ወልድ ፈቅዶት አብ ማይፈቅደው፣ አብ ፈቅዶት ወልድ ማይፈቅደው ፍቃድ የለም። ስለዚህ ፍቃዳቸው ትክክል ነው፣ አንድ ነው ማለት ነው። የተለያየ ሳይሆን አንድ ነው ነው። ግልጽ ነው? ገባ? እሱ ኤግዛምፕል ለዚህ አይሆንም እኮ ነው የምልህ። ለመሰለክ ለምን ብለህ አርግመንትን አስቀምጥሽ። ለምሳሌ ጌታ ኢየሱስ በምድር ላይ ጸሎትን ጸልየዋል ማለት ጸልየዋል። የደም ላብ እስኪያልበው ፈርቷልም ይላል መጽሐፍ ቅዱስ። ይሄ ሁሉ ነገር አለ። ይሄ ሁሉ የሆነው በሰውነቱ ሰው ሆኖ ስለተገለጠ ነው፣ ሰው ሆኖ ስለመጣ ነው። ስለዚህ በሰውነቱ ፈራ ምን አለ የሚለውን አምጥተን ከአብ ጋር አንድ ነው አንልም፣ ወይ ደግሞ አብም ፈራ አንልም። ምን ያገናኘዋል? ኦኬ ምን ያገናኘዋል? ጥሩ አንተ አሁን ወልድ የራሱ ፍቃድ አለው፣ አብ የራሱ ፍቃድ አለው ያልከው እነዚህ ሁለት ፍቃዶች የተለያዩ ናቸው ማለት አንድ የምትለው ማሰሪያ ልትጠቀምበት አትችልም። ዞሮ ዞሮ አንድ ለምን መሰለ? ኢየሱስ ምን አለ? እኔ የአባቴን ፍቃድ ላደርግ ነው እንጂ የራሴን ፍቃድ ላደርግ አይደለም ማለት። የተለያየ ፍቃድ እኮ አሁን የኢየሱስ የሰውነቱ ፍቃድ ነው ትልና እዚህ ጋር ያለው ግን የሰውነት የመለኮት እሱ ደግሞ በመለኮቱ ደግሞ እሺ ኤፍሬም እንዲቀል አንተ ሁለት ባህሪ ያለው ብለህ ነው የምታምነው አይደለ? ሁለት ባህሪ አስረዳ ንገረኝ። ምን ማለት ነው ሁለት ባህሪ? ምን ሂውማን እና ዲቫይን ኔቸር ማለት ነው። ሰው ስለሆነ በቃ የሰው ባህሪ ልክ እንደኛ የሰው ባህሪ ያለው ፍቃድ አለው ማለት ነው። የሰው ፍቃድ እውቀት፣ ስሜት፣ ፍቃድ አለው ልክ እንደኛ ማለት ሰው እንዳለ። አንደኛው ባህሪ ደግሞ ደግሞ ልክ መለኮት አምላክ እንደመሆኑ ደግሞ እውቀት፣ ስሜት፣ ፍቃድ ደግሞ አለው። ከአብ ከወልድ ከመንፈስ ቅዱስ ጋር አንድ የሆነ ማለት ነው። የመለኮት ፍቃድም አለው ማለት ነው አይደለ? አለው። ኦኬ የመለኮት ፍቃዱና የሰውነቱ ፍቃድ ልዩነቱ ምንድን ነው? ልዩነቱ የሰውነት ፍቃድ ነው። የሰውነቱ ልክ እንደኛ አንተ እንዳለን ማለት ነው።
ስለዚህ የተለያየ ነው ማለት ነው። የሰውነቱ ፍቃድ የመለኮቱ ሊሆን አይችልም ማለት ነው። አይችልም። እንደሱ ማን አለ? እንደሱ ሊሆን አይችልም። ታዲያ ለምንድን ነው ሁለት የተለያየ ፍቃድ ሁለቱም ፍቃዶች የተለያዩ መሆናቸውን አምጥተህ እንደገና ማሰሪያ አንድ ነው የምትለው? እንዴት ይሆናል ነው የምልህ። ይሄኛው እኮ አንተ እኮ አንድ ረሳህ። ይኸውልህ አንድ አለች ምናምን አሁን ሂሳብ ድሮ ስንማር እዛ ጋር አንድ አለኝ ምናምን የሚባል ነገር ነበር እና አንተ አሁን አንድ ረሳህ እና እሷን አንዳንድ ጊዜ እንረሳና እንደምር ነበረ። ከዛ ቁጥሩ እንትን አይመጣም። እዚህ ጋር ሁለት አለኝ የሚለውን ጎን ላይ እንጽፍና እንረሳ ነበር። አሁን ልክ እንደዛ አንተ ረሳ። ኢየሱስ እኮ ሁለት ፍቃድ አለው፣ ዲቫይን እና ሂውማን ኔቸር ስላለው ሁለት ፍቃድ አለው ስንል አንተ አንደኛውን ረሳው፣ ዲቫይን ዊሉን ረሳው፣ ጨርሶ ነው የረሳው። እና የሰውነቱ ከአብ ጋር እኩል እኮ ነው አልኩህ። ፍቃዱ ከአብ ጋር አንድ ነው። ሁለት ፍቃድ ሳይሆን አንድ ፍቃድ ስለሆነ ልዩነት የለው። ግን የሰውነቱ ግን ልዩነት አለው። ይኸውልህ ቆይ አንድ ስትል ይኸውልህ ችግር በምን አይነት መንገድ ነው? ይኸውልህ አንድ ስትል ለምሳሌ ፈቃዴን ለምስቶና እሱን እንደዚህ ይላል ኢየሱስ። አሁን እሱን አንሰው ጥሩ ነው። ቆይ እዚሁን ጨርስ ስለጀመር ነው። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። የላከኝ ፈቃድ የሚለው የአብ ፍቃድ ነው አይደለም? አሁን ቀጥታ መልስልኝ። አዎ የአብ ፍቃድ ነው፣ የመለኮት ፍቃድ። ኦኬ የማንን ፍቃድ? የመለኮት ፍቃድ ስትል ምን እያልከኝ ነው? ምን እያልኩ ነው? ጥሩ ነው። ከወልድ ጋር አንድ የሆነ ፍቃዳቸው ማለት ነው። ነገር ግን ስለዚህ ልጨርስልህ። እኔ እኮ ነጥብ ለማስጠል አይደለም። እኔ ነጥብ የሚጥል ሰው ተንቼም ነጥብ አልጥልም። እባክህ ተው እሺ፣ ችግር የለም። ቲክቶኩን ጥሩ ስላልሆነ ይኸውልህ ወልድ ስጋን ገንዘቡ አድርጓል። ምንድነው ፊልጵስዩስ ላይ 2 ላይ እንደምታውቀው በእግዚአብሔር መልክ ሳለ እሱን እንደ መቀማት ሳይቆጥረው የባሪያውን መልክ ይዞ ለመስቀል ሞት እንኳን የታዘዘው እሱ ላይ እኔ እናንተ ምንም ችግር የለብንም። አሁን ያልተግባባንበት ምኑ ጋር መሰለህ? ሀሳቤን ለማስረዳት ነው። አታቆም እኮ ለማለት አይደለም። ኖ ተግባብተናል ነው። እኔ እናንተ እሱ ጋር ያልተግባባነው ነው። ስለዚህ ያ ፍቃድ ማለት የመለኮት ፍቃድ ነው። ነገር ግን ኢየሱስ ሰው ነው በምድር ላይ ለአብ ነው እየታዘዘ ይኖረው። ቆይ ስለዚህ ያው በቃ ሁሉም እንደሚሉት አሁን ወደ ኦንሊ ጂሰስ ልትገባ ነው። ጥያቄን ስማ። የላከኝን ፍቃድ ለማድረግ ነው የወረድኩት የሚለው። ስለዚህ ያ የላከኝ ፍቃድ የሚለው የአብ የወልድ የመንፈስ ቅዱስ ፍቃድ ነው እያልከኝ ነው? የመለኮት ፍቃድ ነው። ነገር ግን ኢየሱስ ራሱን ልኮ ነው የመጣው። ኦኬ ጥሩ ነው። ነገር ይኸውልህ ኢየሱስ ግን እንደ መቀማት ሳይቆጥረው የባሪያው መልክ ይዞ ስለመጣ ሰው ሆኖ ስለመጣ እየታዘዘ ነው። ያልኩህን ስማ። ኢየሱስ ፍቃዴን ለማድረግ የአባቴን ፍቃድ ነው ለማድረግ የመጣሁት ያለው የአባቴን ፍቃድ ሲል የራሱን አብና መንፈስ ቅዱስን እየተናገረ ስለሆነ ሰው መንፈስ ቅዱስ የራሱን ፍቃድ ሊያደርግ ነው የመጣው እያልከኝ ነው። የአብን ሳይሆን የአብ የወልድ የመንፈስ ቅዱስን ነው እያልከኝ ነው። ምን አለ መሰለህ፣ እኛ ስላሴ አማኞች የአካል ሶስትነትን እናምናለን፣ የግብርንም ሶስትነት እናምናለን። ፋክሽን የሚያደርገውም ለምሳሌ እግዚአብሔር በደሙ አዳነን ይላል። የዋጃትን በደሙ የዋጃትን ቤተክርስቲያን ትጠብቋት ዘንድ ይላል። እናብራረዋለን። አንተ እያልከኝ ያለው የላከኝን ፍቃድ ለማድረግ ወርጃለሁ የሚለው የላከኝ ፍቃድ የሚለው የአብን ፍቃድ ለማድረግ ወርጃለሁ ሳይሆን የአብ የወልድ የመንፈስ ቅዱስን ፍቃድ ለማድረግ ወርጃለሁ እያለ ነው እያልክ ነው። የእግዚአብሔርን ፍቃድ ሊያደርግ ኢየሱስ ወርዷል። ቆይ አሁን እዚህ ክፍል ላይ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ሲል የላከው አብ ወልድ መንፈስ ቅዱስ ነው እያልክ ነው። መጽሐፍ ቅዱስ እንደዛ ያስተምረን። መጽሐፍ የሚለን ታዲያ እንደዛ ካላልክ የአበል አይውል ፍቃዱን የአበል ይውል ስትል ምን መሰለህ የምትተርፈው ያ ፍቃድ ግን ከወልድና ከመንፈስ ቅዱስ የተለየ አይደለም። እሱን እንስማማለን። እሱን የምትለው ግን መጀመሪያ ምን ብለህ መሰለህ? እሱን እንስማማለን። አሁን ጨብጫለሁ እኮ አንተ ተለያዩ ብለህ እንደገና ማሰሪያ ነው የምታደርገው። እኔ እንደሱ አይደለም። እኔ ከባህሪ ስለሚመነጭ ፈቃድ
ከአንድ የሚመነጭ ነው፣ የመለኮት ፍቃድ ነው። ስለዚህ ኢየሱስ እየተናገረ ያለው የአባቴን ፍቃድ ልፈጽም ነው የመጣው ሲል ያ የአባቱ ፍቃድ የእሱም የመንፈስ ቅዱስን ፍቃድ እንደሆነ አየው። አንተም አሁን ተቀበልክ። አሁን ተቀበልክ ዳና ነው በቃ ወደ ሶሪ ቋንቋ ምን ለማለት ነው? አሁን እንደዛ ነው። ይኸውልህ ቆይ እንደዛ ነው የሚባለው። ይኸውልህ የላከኝን ፍቃድ ሲባል የማን ነው ስትባል የላከኝን ማለቱ የአብ የወልድ አይባልም፣ ነውር ነው። የላከኝን ፍቃድ አላልክም። አሁንማ መጣ ወደ እኔ አሁን መጣ። ይኸውልህ የላከኝን ፍቃድ ሲል የማን ፍቃድ ነው ስትባል የአብ ነው የምትለው። የአብ ማለት አለብህ። ካላልክ ችግር መቼ አይደለም አልኩ። የአብ ፍቃድ ነው።